ለእዩ የነገ ይሄ ጸጋ መገለጥ ነው ምንሰራው እንጂ እዩ እንዲጠፋ አንሰራ። ስለዚህ ይሄ ጉዳይ የግለሰቦች የተሳሳተ አመለካከት ያላቸው ሰዎች አይ ሪስፔክት ጠቅላይ ሚኒስትር ካውንስሉ ምንም አይነት ፖለቲካ አጀንዳ የለውም። የወንጌል አማኙን መብት ግን ያስከብራል። ትግራይ ላይ በተከሰተው ነገር ወጥተው ጦርነቱን እኛ አዝማች እንደነበርን የሚያስቀምጡ አሉ። ምንም አታመጡም ከተባልክ እኮ እና ዝም ካልክ ኦዲየንሱ ምንም አያመጡም የሚለው ነው የሚይዘው። አገልጋይ ነብዩ ግላዊ ጥቃት ነው የተደረገብኝ የሚል መግለጫ ሰጥተዋል። አንዳንዱ በቃ አግድ ቁረት ፍለጥ ይላል የትናንቱ አይነት መስሎት። ይሄ ማለት ስንገስጽ ስንቀጣ ስንመክር ፕራክቲካሊ ሰዎች ላይ ስራ እየሰራ ነው። አሁን መድረኳል፣ ምክር ቤቷል፣ አባቶቻል መብት የመጠየቅ ራይት። ከደብዳቤዎች መካከል እርሶ የሚመሩት የቪዥነሪ ቤተክርስቲያን ህብረት ደብዳቤን አላየሁም። በጉዳዩ ላይ ዝምታን የመረጠ ይመስላል እናንተ ህብረት። በመግለጫ የምንነጋገረው በስህተት ወንጌላውያን አብያተ ክርስቲያን መግለጫ ሲያወጡ እኛም ደግሞ ወጥተን አደባባይ ላይ መግለጫ እንመልሳለን። ከዛ ማንም ምንም አያመን። አሁን አማራ ክልል አካባቢ ላይ ከፍተኛ ጫና አለ። ወደ አፋር አካባቢ ላይ ከፍተኛ ጫና አለ። የተዘጉ ቤተክርስቲያኖች አሉ። የኛም ቤተክርስቲያን አንዱ ከተዘጉት ጦርነት ውስጥ አሸናፊ። ይህንን ሁሉ የሚዋጋ ሰው ሁሉ ማወቅ አለ። የዩ ቸርች ታግዷል፣ የዩ ቸርች እንዲህ ብለዋል ሚል አይደል። ሚዲያውን አሁን እየመሩ ያሉት ገበያ ተኮር የሆነ አስተሳሰብ። ለዚህ የሚመጥን አመራር አካል አለን ብለው ያምናሉ? ዘይት አንዳንድ ሰው የብሉይ ኪዳን ሐሳብ ይመስላል። የነሱን ፖለቲካዊ ጥመት ሁሉን ነገር ከጥመት ጋር እያይዘው ሲሄዱ በኋላ አገራዊ ጥፋት እንዳያመጣ። ወንጌል አማኝም ባህል አለ፣ የራሱ አስተሳሰብ አለ። ዲን ያልመሆን አንችልም፣ እንፈጥረዋለንም። ደግሞ ጥያቄ አሁንም ጤነኞችና ታማሚዎች የሚል ሐሳቦች መካከል አለን ማለት ይቻላል? የለም አንልም። ታማሚ ሁሉ ጤነኛ ነው አለ። እየታከምን ነው ስል አንተን እንዳይሉኝ እንጂ ዛሬ ካለ ከፖለቲካ ድርጅት ጋር አጣብቀው የሆነ መስመር አስይዘውክ ነገ የሚመጣ የፖለቲካ ድርጅት ፖለቲካ ነህ ብሎ አስቦ ከጨረሰ ህዝብን፣ መብቱን፣ አገሩን፣ ዜጋን አደጋ ውስጥ የሚከት አቋም ላይ እንዳይደርስ ስለምንናቅ አደባባይ ይገባቸዋል ተብሎ ስለማይታሰብ የኛ የሆነው መብት እኛ ስናረገው እንደ እንግዳ ነገር መቁጠር። ሰላም ጤና ይስጥልን የፕሮግራማችን ተከታታዮች፣ በየሳምንቱ ማክሰኞ ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ላይ በኤክሌሲያ ሚዲያ የሚተላለፍላችሁ እይታ የተሰኘው መርሃ ግብራችን ጀምሯል። ያለፍንበት ሰሞን እንግዲህ የበዓል ሰሞን ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን የትንሣኤ በዓል እያከበርን ያለንበት ወቅት ነው። እንኳን አደረሳችሁ አስቀድመን እንላለን። ዛሬ እንደለመድነው እይታ እንደምታውቁት በወንጌላውያን ማዕቀፍ ውስጥ ሆኖ በሀገር አቀፍ ደረጃ በማህበራዊ እንደዚሁም ደግሞ መንፈሳዊ የቤተ ክርስቲያን የተለያዩ ጉዳዮችን እያነሳን የእንግዶቻችንን እይታ የምንመለከትበት መርሃ ግብር ነው። ለዛሬ በወቅታዊ ጉዳይ ላይ እይታቸውን እንዲያጋሩን የቪዥነሪ ቤተ ክርስቲያናት ህብረት ፕሬዚዳንት የተልኮ ትውልድ ዓለም አቀፍ ቤተ ክርስቲያን ዋና መሪ የሆኑትንና የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል ስራ አስፈጻሚ ቦርድ አባል የሆኑትን ሐዋርያው ዘላለም ጌታቸውን እንግዳ አድርገንላችኋል። እይታቸውን ተመልክታችሁ ሐሳባችሁ፣ ምክራችሁ በኮሜንት ላይ እንድታካፍሉን አደራ ማለት እፈልጋለሁ። አብራችሁ ቆዩ። እንኳን ደህና መጡ ለማለት እንኳን ደህና ቆየ። ሰሞኑን ያው በዓል ላይ ነን ያለነው። የበዓል ወቅት ላይ ስላለን ምናልባት እንኳን አደረሳችሁ ማለት ተገቢ ይሆን እንደሆነ ለእርሶ እድሉ ልስጥ። እውነት ነው፣ ተገቢ ነው። በወንጌል ውስጥ ያለው የእምነታችን እኛ ክርስቲያኖች እምነታችን 10 ትእዛዝ ወይንም መቅደስ ስርዓት ምናምን አይደለም። የኛ እምነት አንደኛ ቆሮንቶስ 15 ላይ ሐዋርያው ጳውሎስ በከንቱ ካላመናችሁ በስተቀር በምን ቃል እንደሰማችሁ የቆማችሁበትን የተቀበላችሁበትን የዳናችሁበትን ወንጌል አሳስባችሁ ይላል። ስለዚህ የቆምንበት የዳንበትን ወንጌል ዝቅ ብሎ ሲናገር መጽሐፍ እንደሚል ክርስቶስ ለኃጢአታችን ሞተ፣ መጽሐፍ እንደሚል በሶስተኛው ቀን ከሙታን ተነሳ ይላል። ጌታ ኢየሱስንም ስታየው በነቢያት አፍ ይነገር የነበረውን በሕግ የነበረውን ነገር እሱን ሉቃስ 24 ላይ ፈጸምኩት አለና ሂዱና በስሜ የኃጢአትን ስርየት ለአሕዛብ ሁሉ ስበኩ፣ ለዚህ ምስክሮቼ ናችሁ፣ ኃይል ትቀበላላችኋል። ሐዋርያ ሥራ ምዕራፍ 2 ላይ የምትመለከተው በእግዚአብሔር ሐሳብና ዕቅድ እውቀት በቀድሞ እውቀት
አሳልፋችሁ ሰቅላችሁ ገደላችሁት፣ እግዚአብሔር የሞትን ጣር አጥፍቶ አስነሳው ይላል። ስለዚህ ክርስትናችን የተመሰረተው እምነታችን ብለን የምንጠራው የኢየሱስ ሞት ቤዛነት፣ የኢየሱስ ትንሣኤ ጽድቅና አዲስ ሕይወት ነው እና ለፋሲካ ለእኛ ሌላ ትርጉም አለ። ወንጌል አማኝ የሆነ ሁሉ እምነቱን ነው የምትቀሰቅስበት። ልክ አንደኛ ተሰሎንቄ ምዕራፍ 4 ላይ ሐዋርያው ጳውሎስ ስላንቀላፉ ሰዎች ብሎ ይናገርና ቀጥሎ ግን ኢየሱስ ክርስቶስ እንደሞተና እንደተነሳ የምናምን ከሆነ ይላል። በጌታ ያንቀላፉት ከእሱ ጋር ይመጣሉ ብሎ ይናገራል እና ኢየሱስ ክርስቶስ መሞቱንና መነሳቱን ነው እንደ በዓል ሳይሆን የምንቆጥረው እንደ እምነታችንና ሕይወታችን ነው የምንቆጥረው ማለት ነው። እና እምነታችን ጽድቃችን ነው። እግዚአብሔር አቀደ፣ እግዚአብሔር አደረገ፣ እግዚአብሔር አሁን በመንፈስ ቅዱሱ ለፍጥረት ሁሉ የምስራቹ እየተነገረ ነው። ይሄ ነው ትንሣኤ። ዛሬ በተለይ በአራት ዋና ጉዳዮች፣ ወቅታዊ ጉዳዮች ላይ ትኩረት እናደርጋለን። ቅርብ ጊዜ መስቀል አደባባይ የተደረገ መልእክታዊ ጉብኝት ለኢትዮጵያ መርሃ ግብር አለ። ከካውንስሉ ጋር ተያይዞ ደግሞ ሰሞኑን መነጋገሪያ የሆኑ አጀንዳዎችም እንዲሁም አገራዊ የንስሐ መርሃ ግብር አልፏል። አሁን እሱ ላይ ነው ያለነው። ቀጣይ በአራት ምዕራፍ ስለሚሄድ እሱ ላይ እይታውን እንዲያጋሩን ነው ዛሬ ትኩረት የምናደርገው። መነሻ እንዲሆነኝ ግን ካውንስሉ በአዋጅ ከተቋቋመ ሰኔ 27 2012 አሁን ወደ 5ኛ ዓመት ጉዞ እያደረገ ያለ ይመስለኛልና 5ቱን ዓመት እንዴት ይገመግሙታል ወይ ያዩታል? ካውንስሉ እንግዲህ በጣም የሚገርምህ ነገር በከፍተኛ እድገትና በከፍተኛ የተስፋ ስለ ፊውቸር ትልቅ ተስፋ የያዘ ጠንካራ ኦርጋናይዜሽን እየሆነ ነው። ወንጌል አማኝ ከዚህ ቀጥሎ ምን ተስፋ ሊያደርግ ይችላል ብትለኝ፣ ካውንስሉ በምድሪቱ ላይ ለወንጌላዊ አማኝና ለወንጌል ለትውልድ ለማድረስ ትልቅ ብርሃንና ተስፋ ነው ብዬ አምናለሁ። ይሄ ሆነው በቀላሉ አይደለም። ያው እዚህ ሚዲያ ላይ ደጋግመን አሁን እኔን ስታይኝ ከምክረ ሀሳብ አቅራቢ ጀምሮ እስከ ጊዜያዊ እስከነበረው ከዛ ደግሞ ላለፈው 3 ዓመት ቋሚ በሆነ ውስጥ በሁሉም ውስጥ በአመራር ደረጃ አለሁበት እና በቅርበት ካውንስሉ ከየት ወዴት እየሄደ እንደነበረ መረጃውም አለኝ። ስራም በብዛት ሰርተንበታል እና ካውንስሉ በቀላል አይደለም አሁን የደረሰው የመጀመሪያ እንደ ሕፃን ወይንም እንደ አፍራሽ እንደ ምናምን የተቆጠረበት ጊዜ ነበር። ከዛ ደግሞ እንደ ፖለቲካ መልእክተኛ አጀንዳ እንደተሰጠው ተደርጎ የተቆጠረበት፣ አሁንም ያንኑ የሚያስተጋቡ አሉ። ከዛ ደግሞ እንደ ልዩነት መሀል ተፈጥሮ በአካሉ ውስጥ ጠንካራ ግጭቶች፣ ፍጭቶች ያለፈበት ጊዜ ነበር። አሁን ግን ጌታ ይመስገን 1 ዓመት ከምናምን አልፎናል። በአንድ ሀሳብ በአንድ አካል ላይ ሆነን ጥሩ መተዳደሪያ ደንብ፣ ጥሩ መመሪያዎች፣ ወንጌልንም ሊያሰሩ የሚችሉ ሊያርሙም የሚችሉ የተሻለ አደረጃጀትና ስርዓት ውስጥ ገብተናል። የ5 ዓመት ስትራቴጂ ወጥቶለታል። በዛ 5 ዓመት ስትራቴጂ 3ኛ ዓመት ጉዞ ላይ ደርሰናል። ቢሮው እየተደራጀ ነው፣ በየከተማው እየተደራጀ ነው፣ ከሀገር ውጭ እየተደራጀ ነው። አመራሮች እርስ በርሳቸው መግባባትና መረዳዳት ላይ ደርሰዋል። በጣም የተሻለ አስተሳሰብና አትሞስፌር ተፈጥሯል። በመሪዎች ደረጃም ብታየው ስብሰባዎቻችን ላይ ድንገት መገኘት አይቻል ይሆናል እንጂ ሚዲያ ገብቶ ቢያየው ሁሉም ኮንስትራክቲቭ የሆነ ሀሳብ ነው የሚሰጠው። ይሄ ኮርነር ይዞ የሚጋጭ የሚፋጭ ነገር የምታይበት አይደለም። ይሄንን ያልተረዳ አንዳንድ ሰው ካውንስሉን አሁንም እንደ ትናንትና ሊያስበው ይሞክራል ወይንም ሊሞግት ይሞክራል። ያው ሚዲያ ላይ ማለት ነው። ግን እውነቱ እሱ አይደለም። ማገድ አይደለም ትልቁ ፐርፐስ። ካውንስሉ ፐርፐዝ አለው። የተቋቋመበትም የሚሰራበትም የሚሄድበትም መተዳደሪያ ደንብ አለው፣ መመሪያ አለው፣ ስነ ምግባር ደንብ አለው። በሁሉ ነገር ገና ስር እየሰደደ እየጠነከረ ያለበት ነው። እኔ ካውንስሉን የማየው
ካለፉበት ይልቅ ወደፊት ካውንስሉ ምን ያህል በአገራዊ አጀንዳ በትውልድ ጉዳይ እንደዚሁም ደግሞ እንደ ሃይማኖት ወንጌል አማኙን መብቱንና ራይቱን አስጠብቆለት እንዴት የጸና የወንጌል አማኝ ማህበረሰብ ሊፈጥር እንደሚችል ነው የሚታየኝ። ራያችንም ሐሳባችንም ያ ነው። ናሽናል የሆነ በወንጌል አማኝ በዚህ ምድር ላይ ከነበረበት ጫናና ግፊት ወጥቶ አሁን መብቱን ወደ ማስከበር እየመጣ ነው። ገና እውቅና ለማግኘት ማለት ነው። ከትንሽ ጊዜ በኋላ ግን መብቱን ማስከበር ብቻ ሳይሆን ኮንትሪቢዩት ማድረግ ይጀምራል። ራሱ እንደ ድርጅት፣ ራሱ እንደ ማህበረሰብ ጠንካራ ሆኖ የራሱን ባህል፣ የራሱን ንጽህናም ይሄ የአካል ጥቅምንም አስከብሮም ጠቅሞም የሚያልፍ ጠንካራ ትውልድ ፊውቸርሊ ይታየኛል። አየህ፣ ከስደተኝነት ከመናቅ ስፍራ ከማጣት የጀመረው የወንጌል አማኝ ጉዞ መብት አለህ፣ ባለቤት ነህ፣ አንተም እኮ ታስፈልገናለህ፣ ኮንትሪቢዩት ታደርጋለህ ተብሎ እድል ከተሰጠው ለአገር የሚጠቅም ታላቅ ነገር እንደሚሰሩ አምናለሁ። ምክንያቱም ይሄ የትምህርታችን የአስተሳሰባችን መንገድ ነው። ለምሳሌ አሜሪካንን የመሰረቱት ወንጌል አማኞቹ ናቸው። አሜሪካን በቴክኖሎጂውም በፍልስፍናውም በአስተሳሰቡም ምን ያህል አድቫንስድ የሆነ ለሰው ልጅ የተሻለ ብርሃንና እውቀት፣ የተሻለ ልማትና ፍትህ፣ እኩልነት፣ ጽድቅ ለራሳቸው ለአሜሪካኖቹና ለታላላቅ ራዕይ የልብ መከፈት፣ የአስተውሎ ማየት። መንግሥተ ሰማይ የሚያምን ሰው መቼም ውበትን የሚያምን ጥራትን የሚያምን የተሻለን ነገር መፍጠር የሚችል ከድህነት፣ ከእርግማን፣ ከኃጢአት፣ ከጨለምተኝነት፣ ከራዕይ አልባነት የወጣ ማህበረሰብ ፈጥረዋል። አውሮፓውያኑም ቢሆኑ ሪስቶሬሽኑ ሪፎርሙ የጀመረው ከሉተር እንቅስቃሴ ቀጥሎ ነው። አሁን ሃይማኖት ጽንፍ ውስጥ ያሉ ሰዎች እንደ ሃይማኖት ዝም ብለው የሚቃወሙን ነገር አለ። ግን በተጨባጭ የተያዘ በሰው ልጆች አይምሮና ልብ ውስጥ የወንጌል አስተምሮና ትምህርት ምን አይነት ብሩህ ልቦና እንደሚፈጥር ግልጥ ነው እና አገራችንም የጀመረችው መንገድና ጉዞ የወንጌል አማኙ አስተምሮና አስተሳሰብ ብሩህ ነገር፣ ታላቅ ነገር፣ ለአገር የሚጠቅም ነገር አሁንም ከዚህም በኋላ ኮንትሪቢዩት እንደምናደርግ 100% እርግጠኛ ነኝ እና ካውንስሉ ለዛ ነገር መደላድል ወንጌል አማኙ አገራዊነት እንዲሰማው፣ ባለቤትነት እንዲሰማው፣ በሕግ የጸደቀ በአቋም በደንብ ኦርጋናይዝ የሆነ ውክልና ያለው ቢሮና ኦርጋናይዜሽን እየተፈጠረ ነው። በጣም ጥሩ ነገር ላይ ነው ያለ ነው። በእኔ እምነትና እይታ በጣም ጥሩ ነገር ላይ ነው ያለ ነው። ምናልባት አያይዘው ካነሱልኝ ወደ ቀጣይ ጥያቄ ከመሄዴ በፊት እርስዎም እንደ ጥሩ ተስፈኛ ነው ሀሳብ የተሰጡን ያለው እና ለዚህ የሚመጥን አመራር አካል አለን ብሎ ያምናሉ? በተለይ እርስዎ የስራ አስፈጻሚ ቦርድም ውስጥ ስላሉ። እንግዲህ ምን አለ መሰለህ፣ በጣም ኢምፖርታንቱ ነገር ካውንስሉ በምን ራዕይና ዓላማ ተቋቋመ ነው። ከዛ ቀጥሎ የመሪዎቹ ያንን ራዕይና ዓላማ ለማስፈጸም ያላቸው ቁርጠኝነት የሚል ነው። ለምሳሌ በጣም ዋይዝ የሆኑ ሰዎች ሜንሽን ለማድረግ መካነ ኢየሱስ አካባቢ ያሉ ሰዎች እነ ቄስ አያሌው የቴዎሎጂ ኮሚሽኑ የሚመሩ እነ ፕሬዚዳንቱ ዶክተር ዮናስ ደጋግመው ስራ አስፈጻሚ ላይ የሚያነሷቸው ሐሳቦች ኮሬክቲቭ ኤንድ ኢንክሉሲቭ የሚለው የማረምና የማቀፍ የሚለው ጥበባቸው አሁን አመራር ላይ ያሉ ሰዎችም ፕሬዚዳንቱም ጠቅላይ ጸሐፊውም ጽህፈት ቤትም ያሉት ካውንስል ውስጥ በስራ አስፈጻሚ ደረጃ ያሉ ሰዎች አሁን ባለው ፋውንዴሽን ላይ እንደው ቪዥኑን ወይንም ያ የተቀመጠውን ታርጌት በቆራጥነት ለማስፈጸም የሚሄዱ
ከሆነ ሊደርም መሆን ይችላሉ። የምንለውንም መቼም ራዩና ፐርፐዙን አይተን ነው ተስፋ የምንለው አይደለም። በዚህ ልክ የሆኑ ደግሞ እንትን ይመጣል። ያም ብቻ አይደለም። መቼም አገር አካል መምራት ከባድ ነው። ሎካል ቸርች አይደለም የምትመራው፣ ህብረት አይደለም የምትመራው፣ ጸበኝነት ነው ያለው። ይሄ ግን ኔቸሩ ይለያል። የመወያየት፣ የመታገስ፣ የመማር፣ የማቀፍ፣ የማስተማር ነገሮችን ክሊርሊ ከኢሞሽን እና ከምናምን ወጥተህ የማየት ነገር ይጠይቃልና በአንድ ቀን ሊደሮቻችንም አይመጡልንም። አሁንም ያሉ ሊደሮች ይሄንን አዲስ መንገድ በአንድ ጊዜ ኤክስፒሪየንስ አያረጉት። ለምሳሌ አሁን ቄስ ደረጀን ብትወስዳቸው በጣም በአቋም ከምክረ ሀሳብ ጀምሮ አብረን ነበርና አሁን ጠቅላይ ጸሐፊ ነው። ስታየው በአቋም ማለት ነው ለሁሉም የመሆን ሀሳብ አለው። በአቋም እንደዚህ አይነት ቁርጥ ያለ አቋም ያላቸው አሉ። ጽሕፈት ቤትም ቢሆን ባላንሱን ለመጠበቅ በጣም ይታገላሉ እና ሪስፔክት እናደርጋለን እየሰሩ ያሉ እያደረጉ ያሉት። ድንገት አንዳንድ ሰው ጽንፍ ይይዝና አንዳንዱ በቃ አግድ ቁረጥ ፍለጥ ይላል፣ የትናንቱ አይነት መስሎት የካውንስሉን ፐርፐዝ ካለመረዳት። አንዳንዱ ደግሞ ምንድነው ጥርስ የለው እንትን የለው ምናምን ይላል፣ ደግሞ ሌላ ጽንፎ ነው። እኛ ሁለቱንም አይደለም እኮ ካውንስልን ሲመሰረት የተመሰረተበት ልብና ሐሳብ፣ ካውንስሉ የተመሰረተበት ልብና ሐሳብ በመሰረታዊነት ዋነኛ ተደርጎ የመመካከሪያ መድረክ ትናንት ያልነበረንን ይሄ ቁረጠው ፍለጠው የሚለውን ሳታናገር ሳትወያይ ሐሳቡን ሳትረዳለት አትርገመው፣ አትቁረጠው፣ አትለየው፣ አታውግዘው። ፐብሊክ የምታደርገውን ነገር ወደ ቤት መልሰ የቤት አይነት ቅጣትና ሐሳብ ቅጣው። ከሁሉ በላይ ምከረው፣ ገስጸው፣ ለነገ የተሻለ ሰው አድርገው። አሁን የተቀጡ ሰዎች አሉና አንዳንዶቹ ተስተካክለዋል። ባለፈው ዓመት የታገዱ ነበሩ አይደለም። እነኛ ሰዎች አንዳንዱ እኛ ህብረት ውስጥ ያሉ ናቸው እና አሁን ያንን ያረጉት የነበረውን ነገር እያረጉት አይደለም። ገባ? እየተስተካከሉ ነው ያሉት። ስለዚህ ሰውን ለነገ ትልቅነት ለማብቃት እየቀጣ ነው። ልክ እንደ እግዚአብሔር ቃል ማለት ነው። እየቀጣኸው ከቅድስናው እንድንካፈል ዲሲፕሊን ያስይዘናል አይደል ያለው። የሚሻል ትልቅ ሰው እንዲሆንልን ሰውየውን እየገሰጽ ነው፣ የመከር ነው፣ እያጽናና ነው፣ እየረዳ ነው። ውስጡ ያለውን ይሄ የተጠራበትን የመለኮት ታላቅ ጥሪ እንዲፈጽም የሚረዳ ካውንስል መፍጠር ነው። አየህ፣ ያ ነው ቤዙ። መጀመሪያም የተሰራው ዓላማውም እቅዱም ያ ነው። ይሄ ማለት ስንገስጽ፣ ስንቀጣ፣ ስንመክር ፕራክቲካሊ ሰዎች ላይ ስራ እየሰራን ነው ማለት ነው። ድሮ አልነበረንም። ገባ? ድሮ መቅጣት ነው የነበረው፣ ወይንም ሳታናግረው ጎራ ይዘህ መደባደብና መቃወም ነው። እሱም ደግሞ እዛ ጋር ቆሞ ሌላ ጎራ ይዞ መጣላትና መደባደብ ነው። እንደሱ አይደለም። አሁን መድረኩ አለ፣ ምክር ቤቱ አለ፣ አባቶች አሉ፣ መብትህ የመጠየቅ ራይት አለ። አሁን እዩ በዚህ ሰሞን የሆነው ነገር አለ። ከኔ ጋር በስልክ እናወራለን እና የመጠየቅ ራይት አለው፣ የማውራት ራይት አለው። ደብዳቤው የሚለውን በትክክል አንደርስታንድ ማድረግ አለበት። ወደ ቴዎሎጂ ኮሚሽን ተመርቷል ነው የሚለው። ስለዚህ ቴዎሎጂ ኮሚሽኑን ቁጭ ብሎ ማውራት አለበት። የትናንቱን ሚዲያ ላይ እሱም በትናንት አይምሮ ስለነበረ ይመስለኛል ትናንትኛ ስንቃወም፣ እኔ አሁን ሌላ ሳይድ ላይ የነበርኩ ነኝ እና ካውንስሉ ማዕከላዊነት አልነበረውም ያኔ። ወንጌላውያን አብያተ ክርስቲያን መግለጫ ሲያወጡ እኛም ደግሞ ወጥተን አደባባይ ላይ መግለጫ እንመልሳለን። ከዛ ማንም ምንም አያመጣም። እሱ አይደለም አሁን ግራውንዱም አሁን እሱ አይደለም። ይሄንን ማወቅ አለባቸው ብዬ ስለማምን ነው። አሁን አንተንም ኢንተርቪው ላረግ ስመጣ ለምን ወደ ሚዲያው መጣህ ብለህ ብትጠይቀኝ ትንሽ ኮንፊውዥን አለ፣ የካውንስሉን ፋውንዴሽን በተመለከተ ማለት ነው።
ምንድነው ነገሩ? በጣም ብዙ ቸርቾች የሚፈሩ አሉ። ብዙ ወጣቶች እንደ በፊቱ ሊቃወሙን ነው ምናምን የሚል ስጋት አለባቸው። ግን እውነቱ እሱ አይደለም። ማንም ማንንም ያባረርበት የሚቀጣበት ምናምን አይደለም። ኮሬክቲቭ ኢንክሉሲቭ ነው። በቃ እናቅፋለን፣ እንመክራለን። ካውንስሉ ለሁሉም ሰው ለነገ መልካምነት፣ ለእዩ ለነገ መልካምነት ነው የሚሰራው። ፊት ለፊት የሚገሰጽ አለ አይደል? ከጀርባ ደግሞ የሚመክር አለ። ፊት ለፊት የሚያስቆጣህ ሊኖር ይችላል፣ ከኋላ ደግሞ የሚያጽናናህ አለ። ስራ ስለሆነ እየሰራን ያለ ነው። አካል ስለሆነ የክርስቶስ ብልቶች ስለሆንን ማለት ነው። ስለዚህ ተስፋ የሚያስቆርጥ ነገር ላይ አይደለንም። ሊደሮቻችንም አሁን ላለው ነገር የሚያስፈልጉ ባላንሱን እየጠበቁ ያሉ መሪዎች ናቸው ያሉን። ወደፊት ደግሞ ራዕይና ዓላማ ይዘው አካሉን ወደ ውጭ ይዘው የሚወጡ ደግሞ ይነሳሉ። ይመጣል። አሁን ላለነው የሚያስፈልገን እነኛ ወደ ውጭ የሚወጡት አይደሉም። አሁን ራሳችንን ማጥራት፣ ራሳችን ላይ አካሉ ላይ መስራት ሊሆን ይችላል። ነገ ደግሞ የሚያስፈልገን በሀገር ደረጃ ለውጥን ትውልድ የሚያነሳ ምናምን ነው። ምክንያቱም ይሄ ተወደደም ተጠላም የኮንግሪጌሽን ማህበር ሳይሆን የአገርና የአካሉ መገለጥ ማህበር ነው። ስለዚህ የግድ አገራዊ አጀንዳ ያላቸው በሀገር ደረጃ ሊመሩን የሚችሉ ሰዎች ደግሞ ይመጣሉ የሚል እምነት አለን። ምናልባት እርሶ ከነቢይ እዩ ጩፋ ጋር የተያዘው ጉዳይ ስላነሱ የመስቀል አደባባዩ ላቆየውና እዚህኛው ላይ ትንሽ ቆይታችንን እናርግ። በኋላ ላይ ይመለስበታል ብዬ ነበር፣ ግን በምሳሌ ስለተጠቀሰ አንዱ ሀሳብ ይሄ ካውንስሉ ገዳና እርሶ ማስተዋል የጥርስ አልባ ነው ወይም የፍለጠው ቁለጠው ነው የሚሉ ሀሳቦች ስላነሱ ጥያቄ ሰሞኑን በነቢይ እዩ ጩፋ በምትመራው ክራይስታናዊ ቤተክርስቲያን ላይ ካውንስሉ መጋቢት 19 እግድ ማድረጉን ተከትሎ እርሶም አሁን እያነሱት ነበር፣ በርካታ ቤተክርስቲያናት ድጋፋቸውን የሚገልጽ ጽፈዋል። መሰል ጉዳዮች በእነሱም ህብረት እንዳይደረግ እንዲሁም ደግሞ ሌሎችም ደግሞ ህብረቶችን መልእክት የሚያስተላልፍ ከደብዳቤዎች መካከል እርሶ የሚመሩት የቪዥነሪ ቤተክርስቲያን ህብረት ደብዳቤን አላየውም። በጉዳዩ ላይ ዝምታን የመረጠ ይመስላል። እናንተ ህብረት ልዩ ምክንያት አለ? የኛ ህብረት የተለየ አቋም ከካውንስሉ የለው። ህብረቶቹ እየጻፉ ያሉት ደብዳቤ ወይንም ከካውንስሉ ሐሳብና ደብዳቤ ድጋፍ ጋር ተያይዞ ከሽያጭ ጋር የተያዘ ነው። ከሽያጭ ጋር የተያዘው የቪዥነሪ አቋም ማንኛውም የጸጋ ስጦታ የሆነ ነገር ይሸጣል የሚል እምነትም አቋምም የለንም። ይህንን አቋማችንን ካውንስሉም ያውቃል፣ በዙሪያችንም ያሉ ሰዎች ሁሉም ያውቃሉ። የቪዥነሪም ስብሰባዎች ላይ እነኚህ ነገሮችን በመቃወም ስናወራ ሽያጭ የሚለው ሐሳብ ማለት ነው። መለኮታዊ ምልክት የሚለውን ግን እንቀበላለን። በዘይት መጸለይ እናምናለን። የእግዚአብሔር መለኮታዊ ምሪት ከመጣ ጨርቅህም፣ ልብስህም፣ ውሃም ምንም ነገር መለኮታዊ ምልክት ሆኖ ሊፈውስ እንደሚችል በመጽሐፍ ቅዱስ አሰራር ውስጥ እናገኛለን ማለት ነው። የቪዥነሪ የመጀመሪያው አካሄድ ምን መሰለ? አንድን ነገር ተሰብስበን በአቋም ደረጃ ማለት ነው ተሰብስበን ተምረን ጉዳትና ጥቅሙ በአቋም ነው ሁሌም የምንገልጠው። ያ ማለት አሁን በስራ አስፈጻሚ ደረጃ ተሰብስበናል፣ አውርተናል በጉዳዩ ላይ በመጣው ደብዳቤ ማለት ነው። ከዛ ግን ከፊታችን ሚያዝያ 22 ጠቅላላ ጉባኤ ስብሰባ አለን። በዛ ጠቅላላ ጉባኤ ስብሰባ ላይ መማር አለብን፣ መለየት አለበት። አሁን ዘይት ተብሎ በዘይት የመለኮት አሰራር ውስጥ ያለውን ድፍረት ማጣት አንፈልግም። ካውንስሉ ዘይት የሚሸጡ የሚላል። አንዳንዱ ግን ሚዲያ ላይ ወጥቶ ወይንም ሲናገር ኮምፕሊትሊ ዘይት ምን ይጠቅማል፣ ጨርቅ ምን ያደርጋል፣ ጨርቅ ምናምን ይላል። እሱ ከመለኮታዊው ትምህርትና ምልክት ስርዓት ጋር የሚጋጭ ነው። ስለዚህ እኛ ስንወጣ ባይብሉን ሙሉ እምነትና እውቀቱን ይዘንና ሰተን ነው መውጣት ያለብን ብለን ነው የምናምነው። ሁለተኛ ስንወስን እንደዚህ አይነት አቋሞች በቢሮ ደረጃ አይደለም የምንወስነው፣
እንደዚህ አይነት አቋሞች ቋሚ እምነቶቻችን ናቸው። አቋማችንም ሆኖ ነው የሚቀጥለው። ሲቀጥልም ነገ ከአቋማችን ቀጥሎ እኛ መሃል ሆኖ ሽያጭን አስመልክቶ የሚሰራ ሰው ካለ ልንቃወመው ነው። ስለዚህ ማስተማር አለብን ማለት ነው። ያንን ሰውዬ ሳናስተምረው አናረገው፣ አቋማችንን አንገልጥም። አቋማችን ከሆነ ደግሞ እርምጃ መውሰዳችን ማይቀር ነው የሚሆነው። ከዛ ጋር ተያይዞ ደግሞ መጣል የሌለበትን መጽሐፍ ቅዱሳዊ ሐሳብ መጣል የለብንም። አሁን ዘይት አንዳንድ ሰው የብሉይ ኪዳን ሐሳብ ይመስለዋል። ከብሉይ ኪዳን ጋር ብቻ ሊያይዘው ይሞክራል። በብሉይ ኪዳን ነው መንፈስ ቅዱስ ስላልነበር ምናምን የሚል ሐሳብ ያመጣሉ። ግን እውነቱ እሱ አይደለም። ዘይት የተጀመረው በብሉይ ኪዳንም መጽሐፉን ሳይሆን በኪዳን ስርዓት በአባቶች ነው የተጀመረው። የመጀመሪያው ዘይትን መጽሐፍ ቅዱስ ላይ ለመለኮታዊ ምልክት አፕላይ ያደረገው ያዕቆብ ነው። የተኛባትን ያችን ድንጋይ ዘይት አፍስሶ ቤተል ብሎ ጠራት። የእግዚአብሔር ቤት ስርዓትን ማለት ነው። ከዛች ቦታ ጀምሮ በብሉይ ኪዳን እነ ሙሴም ለመቅደሱ ስርዓት ምልክት፣ ነቢያቱ ለቅባት ምልክት፣ ለመንፈስ ቅዱስ የተለየ ለመሆን ያሳያል። ዘይቱ የሚጠቅመው ዘይት ስለሆነ አይደለም። እሱም ቃል በደንብ ሰው አንደርስታንድ ቢያደርግ ደስ ይለኛል። ዘጸአት መጽሐፍ ምዕራፍ 30 ቁጥር 31 ላይ የሚያስቀምጠው ቃል አለ። እግዚአብሔር ይህ ዘይት የተቀደሰ የቅባት ዘይት ይሁንልኝ፣ ላንተና ለልጆች ለዘላለም ስርዓት ይሁን ይላል። ቃሉ የሚለው ለእግዚአብሔር እንጂ ዘይቱ ለሰውየው አይደለም፣ ለእኔ ነው የሚለው። እግዚአብሔር የተቀደሰ የቅባት ዘይት ይሁንልኝ። አየህ፣ የሚቀባው ሰውዬ ከመንፈስ ዓለም አክሰስ ያገኛል። ይሄ አካላዊው ዘይት ሰውየው ላይ የሚፈጥረው ነገር የለም። ነገር ግን ለእኔ ስላለ እግዚአብሔር ለእኔ የተቀደሰ ዘይት ይሁንልኝ ስላለ እግዚአብሔር መንፈሱን ለማስተላለፍ ሰውየው ላይ አክሰስ ይፈጥርለታል። ለዚህ ነው በብሉይ ኪዳን የነበሩ ነገሮች ሁሉ ከምን ጋር ይያያዛሉ? ልክ አንተ ስትቀባ መንፈስ ቅዱስ ይመጣል። አየህ፣ መንፈስ ቅዱስ ስትቀደስለት አይደል ለሱ ስትሆን የሚያገኝህ። የተቀደሰ ሲል ትቀድሰዋለህ ነው የሚል። ትቀባዋለህ፣ ትቀድሰዋለህ። የተቀባው የተቀደሰ ነው ማለት ነው። ለፈውስም ይሁን ለምንም እንግዲህ ለጌታ መንፈስ ትለይለታለህ። ይሄ የጌታ ነው ትለዋለህ ማለት ነው። እስኪ አዲስ ኪዳን ላይ እናምጣው። አዲስ ኪዳን ላይ በማርቆስ ወንጌል ምዕራፍ 6 ላይ ጌታ ኢየሱስ ደቀ መዛሙርቶቹ ልኳቸው ምን ሰጥቶ እንደላካቸው አይታወቅም። ምድር እያለ ነው መልክ ልኳቸው። ደቀ መዛሙርቶቹን 70 ናቸው፣ ሂዱ ወንጌልን ሰበኩ ብሎ ሁለት ላካቸው። አሁን ጽሑፉ ላይ ምን እንደሰጣቸው አይናገርም። ምን እንደተጠቀሙ አይታወቅም። ሲሄዱ ሲመለሱ ምን ይላል? አጋንንትንም አስወጡ፣ ዘይትም ቀብተው ድውያንም ፈወሱ ይላል። በሌላ አማርኛ ኢየሱስ ፊዚካሊ ባለበት ጊዜ ይህን ኤክሰርሳይዝ ለእርሱ ደቀ መዛሙርት ሂዱና አርጉ ሲል ወይ ያውቁታል ወይ ሰጥቶ ልኳቸዋል። ገብቷል? ስለሚያውቁት ዘይት አምጡ ብለው ጸልየው ባርከዋል። አሊያም ሲልካቸው በሽተኞችን ስፈውሱ ይህንን ቀቡ ብለዋል ማለት ነው። አሁን የለም እዛ ላይ ቃሉ፣ ግን አጠቃቀሙን ወንጌል ላይ ሲጽፈው ይሄንን ቃል ተጠቅሞታል ማለት ነው። ስለዚህ እንደዚህ አይነት መለኮታዊ ጥቅም ያላቸውን የመንፈስ ቅዱስ አክሰስ ከሰውየው እምነት ጋር ሊፈጥሩ የሚችሉ ነገሮችን ዲናይ ማድረግ አንፈልግም። እንደ ቪዥነሪ ትክክለኛውን መጽሐፍ ቅዱሳዊ ሐሳብ በአቋም ደረጃ ተምረንና አስተምረን ይዘን መውጣት ነው የምንፈልገው። ስለዚህ የተለየ አቋም የለንም። ጠቅላላ ጉባኤያችንን እንጠብቃለን። ከዛ ደግሞ አቋማችንን አስተምረን ይህንና ሽያጩን ልዩነቱን ገልጠን በአቋም ደረጃ የኛም ደብዳቤ ይወጣል ማለት ነው። እዛው ሐሳብ ላይ ትንሽ እንቆይ። ለምሳሌ ተደጋጋሚ መግለጫዎችን እያየን ስለነበረ አገልጋይ ነብዩ ግላዊ ጥቃት ነው የተደረገብኝ የሚል መግለጫ ሰጥተዋል። በኮንሱል በኩል ደግሞ
የጽህፈት ቤት ኃላፊው የሰጡትን አይተናል። ጠቅላይ ጸሐፊው በመግለጫ ከውጭ ጉዳይ ግንኙነት ኃላፊው ከእሳቸውም ጋር ተቀምጠው ያደረጉትን አይተናል። እርስዎ የስራ አስፈጻሚ ቦርድ ውስጥም ስላሉ ቅድም ደግሞ ሲነግሩን ካውንስሉ ለማውገዝ ለማገድ አይደለም የተቋቋመው ለመመካከር ነው ካሉ እውነታው የት ጋ ነው የሚል ተመልካቾች ቢያነሱ ተገቢ ጥያቄ ነው። ምላሹስ ምን ይሆናል የሚለውን ለማየት እንግዲህ ይሄ ኬዝ እንዴት ተጀመረ? አሁን ከዛ በፊት የታገዱ ሰዎች የተካሄደበት የ1 ዓመት ጉዞ አለ። ከመታገዳቸው በፊት 1 ዓመት ፕሮሰስ አድርገናል። በስራ አስፈጻሚ ደረጃ ቀርቦ የመጡ መረጃዎች ከካውንስሉ ደንብም መተዳደሪያም ከምንም ጋር የሚጋጩ ከመሰረታዊ አስተምሮ ሐሳብ ጋር የሚጋጩ ነገሮች ተብሎ ሲቀርብ እዛ ስራ አስፈጻሚ ውስጥ አሉ መልህ እንደዚህ አይነት የበሰሉ ሰዎች ጥያቄ ነው ያነሳ ነው ማለት ነው። ምንድነው አናግራችኋል ወይ ተመካክራችኋል ወይ? ሚዲያው የሚለውን አይደለም። ለምሳሌ አንዳንድ ሰዎችን አስወርደናል ሊቀጡ የመጡ ስማቸውን ማለት ነው። አንዲት ልጅ ትዳር ላይ ትንቢት የምትናገር ድምጿ በጣም እና ሴት ሆና እንደ ወንድ ድምፅ አጫብጫ ምናምን የምትል ልጅ አለች ሚዲያ ላይ ያለች እና የእሷ መጥቶ ነበር። ጥያቄ ነው የጠየቅነው። እች ልጅ ድምጿ ስለወፈረ ነው ምንቀጣት? የቀረበው መረጃ ከሚዲያ የተወሰደ እንዲህ አይነት ተብሎ ማለት እዛ ደጅ ሆነው የሚኮንኑ የሚያጋግሉ ምናምን አሉ። እዚህ ያሉት በምን አይን ያሉ ነው ኬዙ። ቴዎሎጂ ኮሚሽኑ በምን ጥበብ ያየዋል? በምን ልብ ስፋት ይመለከተዋል? አየ እቺ ልጅን ወዲያው ነው የተሰረዘው ከዛ ላይ። ምክንያቱም ለዊርድ የሆነ የትዳር ጉዳይ ምናምን ፐብሊክ ላይ መታረጋቸው ነገሮች አሉ። ግን ይሄ ከካውንስሉና ከመለኮት ከመጽሐፍ ቅዱስ አንጻር ስትገመግመው አሰራርሽን አስተካኪ፣ መንፈሱን ሳትጢ። የብዙ ሰው ትዳር የብዙ ሰው ነገር ፈውሳ ሊሆን እኮ ይችላል። ስለዚህ ነገሩን ማስተካከል ነው ያለብን እንጂ አደባባይ ወተን የምንፈርድበት ጉዳይ አይደለም። እና የጠየቀኝ ጥያቄ ትንሽ ይሄኛው ክስተት እንግዳ አካሄድ ነበረው። ለምንድን ነው ከለመድነው የካውንስል አካሄድ እንግዳ አካሄድ ነበረው። እና ይሄ እንግዳ አካሄድ ምንድን ነው? ወደ ኋላ ልውሰድህና ላሳየ። የጽህፈት ቤት ኃላፊያችን ፓስተር ጌቱ ሚዲያ ላይ ወጥቶ በወንጌል አማኞች በየክልሉ ኢትዮጵያ ውስጥ እየደረሰ ያለ ጫናና ግፊት በሚለው ጉዳይ ላይ ጋዜጣዊ መግለጫ እየሰጠ ነው። በዛ ጋዜጣዊ መግለጫ ላይ የተጠቀመው ዓላማው ሐሳቡ ወንጌል አማኙን መብቱን ጠብቁለት የሚል ለመንግስት የሚሆን ማሳሰቢያ ነው። ጋዜጠኞች ግን በዛ ሳምንት በፊት የእዩ ሌሎችም የእግዚአብሔር ሰዎች በተለያየ ከተማ ሲገቡ ፕሮቶኮል አቀባበል ተደርጎላቸዋል እና ያንን የፕሮቶኮል አቀባበል ሚዲያዎቹ በተለየ መልክ የኛዎቹ ሚዲያዎች ብቻ አይደሉም። ወንጌል አማኝ ሆነው ነቢያቱ የሚቃወሙ የሆነ እንትን የሚቃወሙ ብቻ አይደሉም። ሌላ ሚዲያዎች ነገሩ ትንሽ ፖለቲካሊም ዊርድ ስለነበረ ያንን ተጠቅመው በጣም ሚዲያው ላይ ጎልቶ ነበር እና ያንን ጥያቄ ፎርዋርድ ሲደረግ ጽህፈት ቤቱ መልስ ሰጠ። አሁን መልስ የሚሰጠው ምንድነው? የካውንስሉ አቋሞች እንደዚህ አይነት ሐሳቦች ድጋፍ የለንም፣ የሚደረጉ ነገሮች አግባብነት የላቸውም፣ ከመጽሐፍ ከወንጌል አንጻር አያስኬዱንም ምናምን የሚል መልስ ተሰጠበት። ይሄ መልስ ጉዳዩ በዛን ሰሞን እዩ ላይ ስለነበር እዩ ኢሚዲየትሊ ሚዲያ ላይ ወጥቶ መታጀብ መለኮታዊ ነው፣ ስለዚህ ስራ የሚሰራ ሰው አድናቆት አለው ወይንም ህዝቡ ስለተቀበለኝ ነው የሚል መልስ ሰጠበት ማለት ነው። እና ሲሰጥ የተጠቀማቸው ቃሎች አንዳንዶቹ ትክክል አልነበሩ። ስለዚህ ሚዲያ ላይ ስለነበር መልሱ ካውንስሉ ጠርቶ ማናገር ከሚለው ይልቅ ያንን የሚዲያ መልስ
እርምጃውን በሚዲያ አመጣው። እንዳጋጣሚ ሆኖ ከተማ ውስጥ አልነበርኩኝምና ስልክ ተደውሎ እንደዚህ አይነት ኬዞች ተፈጥረዋል፣ አይተዋል ሚዲያውን ምናምን አሉ። አዎ አይቻለው፣ እንዲህ አይነት እርምጃ ልንወስድ ነው ሲባል አይ እርምጃ ሳይሆን ክፍተት ያለው ደብዳቤ ነው መሆን ያለበት፣ ውሳኔ መሆን አይችልም። አንደኛ ሳንሰበሰብ፣ አንደኛ ሳንነጋገር ነገሮች መስመር ሳይዙ ውሳኔ መሆን አይችልም። ስለዚህ ውሳኔ ስለማይሆን ደብዳቤውን አስተካክላችሁ ይጻፍ የሚል አቋም ላይ ደረስን ማለት ነው። ተስተካክሎ ነው የተጻፈው። አሁንም ደብዳቤው አሁን እንዳልከኝ እግድ አይደለም። እግድ ለጊዜው ታግዶ ውሳኔ ሰጪ አካል እስኪሰጥ አይተዋል ቃሉን። ቀጥሎ ምን ይላል? ወደ ሕግና ቴዎሎጂ ኮሚሽን ተመርቷል ነው የሚለው። ስለዚህ አሁን የዩ ቸርች ታግዷል፣ የዩ ቸርች እንዲህ ብለዋል ሚል አይደለም። ደብዳቤው ራሱ የወጣው ደብዳቤ ራሱ ትክክለኛው መንፈሱና ሐሳቡ ይሄ ነው። ይሄ ሲሆን ነው እንግዲህ ሁለተኛው ሚስ አንደርስታንዲንግ ደግሞ የተፈጠረው። የመጀመሪያው ሚስ አንደርስታንዲንግ ያንተ ያልሆነውን አይዲያ መልስ መስጠት ነው። ሁለተኛው ሚስ አንደርስታንዲንግ ደግሞ ደብዳቤውን በተሳሳተ መረጃ መረዳት ነው። ምን ማለት ነው? ጉዳይህን ልናይ ወደ ቴዎሎጂ ኮሚሽን መርተነዋል። ይሄ ነው እኮ ግልጹ ነገር ማለት ነው። እግድ ነው የሚል ኮንሴፕት ደጅ ላይ ሚዲያው ላይ የሚያጮሁ ሰዎች አጮሁት። ከዛ ወደ ምን ዞረ ማለት ነው? ታግዷል፣ እዩ ተቆርጧል፣ እዩ የሆነ ነገር ብለዋል ተብሎ ወደ ሚስ አንደርስታንዲንግ ሲመጣ እሱም ድጋሚ ወጥቶ እግድን አስመልክቶ ደግሞ ንግግር ተናገረ። እዛም ውስጥ ደግሞ የቃላት ስህተት ተገኘ። ያ ደግሞ ወደ ሁለተኛው ደብዳቤ በእዩ ብቻ ሳይሆን ሌሎችም ይሄ ዘይት ሽያጭ የሚባለውን ጉዳይ የሚያሳይ ደብዳቤ ደግሞ ወጣ። ከዛ የሚዲያ መልስ ሆነ። ስህተት ከየት ነው የተፈጠረው ከምትለው የካውንስል ዓላማ ጋር አይሄድም ያልከኝ፣ ስህተት አለ ወይ? አዎ ስህተት አለ። ስህተቱ ግን ታስቦበት የተደረገ ሳይሆን ሚዲያ ላይ ቁጭ ብለን በጋዜጠኞች በመጣ ጥያቄ የሰጠነው መልስ ተመልሶ በፐብሊክ እንደገና በሚዲያ ሲመለስ እንደገና በሚዲያ መልስ መስጠት እንደገና በሚዲያ እያልን መሄዳችን እሷ ላይ ነው ስህተት ያለን እንጂ አሰራሩ አሁን ቀጥሏል። አሁን ከተናገሩት ንግግር ሐሳብ ለምሳሌ በወቅቱ እኛም ነበርን እንደ ሚዲያ ለመዘገብ ተገኝተን ነበር። የጽሕፈት ቤት ኃላፊው ፓስተር ጌትነት ለማ መግለጫ ሲሰጡ ያነሷቸው በጣም ጠንካራ ጉዳዮች ናቸው። በተለይ ወንጌላውያን አማኞች ላይ እየደረሱ ያሉ ጥቃቶች በጅማ በአፋርና መሰል ቦታዎች ላይ ትልልቅ ጉዳዮች ናቸው እና እኛም ዘግበናል። ሌሎችም ቦታዎች ላይም የቀረቡ ናቸው። በወቅቱ እነዚህን የመሰሉ ትልልቅ ጉዳዮች እያሉ ሚዲያው ግን ትኩረት አድርጎ የሄደው አሁንም ድረስ ያልበረደውና መነጋገሪያ የሆነው የነቢዩ ጩፋ ጉዳይ ነው። የእሳቸው ጉዳይ ይህን ያህል የከረረበት አማኞችም እዚህ ጋር ጥቃት እየደረሰ ያለ፣ እዚህ ጋር ትልቅ ጉዳይ ያለ፣ እዚህ ጋር ወንድሞች በዚህ መልክ ናቸው እየተባለ ይሄኛው በዚህ መጠን ሊራገብ የቻለበት ምክንያት ምንድን ነው? ምን አለ መሰለህ፣ መጀመሪያ የሚዲያ ኔቸር ራሱ ይወስኗል ጉዳዩን ማለት ነው። የሚዲያ ኔቸር ማለት ሚዲያውን አሁን እየመሩ ያሉት ገበያ ተኮር የሆነ አስተሳሰብ ነው። ማንኛውም ሰው ደግሞ ገበያው ሰው ስለሆነ ሰው በኔቸሩ ኮንፍሊክት ነው የሚፈልገው እና ደግሞ ፐርሰናል ፌለሪቲና ድጋፍ ነው። እነኚህ ነገሮች ሰው ሕሊና ውስጥ ቶሎ ገበያ የሚያገኙ ነገሮች ናቸው። ከዚህ የተነሳ የወንጌል አማኙ እየደረሰበት ያለውን የመንግስት ማለት አንችልም፣ ግን መንግስት ወንበር ላይ የተቀመጡ ሰዎች የትናንትና አይነት አሁን ትናንት የነበርንበት ብለን ሁላችን የምንለው ያለቀቃቸው ወይንም ደግሞ ይሄ የሃይማኖት መብትን የማክበር እንትኑን ሎጂኩን ገና ፕራክቲስ ያላረጉ የግል ሐሳባቸውን የሚያራምዱ ሰዎች የሚፈጥሯቸው ኬዞች ወንጌል አማኙ ላይ አሁንም በየክልሉ አለ። አሁን አማራ ክልል አካባቢ ላይ ከፍተኛ ጫና አለ።
ወደ አፋር አካባቢ ላይ ከፍተኛ ጫና አለ። የተዘጉ ቤተክርስቲያኖች አሉ። የኛም ቤተክርስቲያን አንዱ ከተዘጉት ነው። ወደ ሶማሌ ክልል አሁን በጣም ጥሩ ነው። እኚህ የሶማሌው ክልል ፕሬዝዳንት እዛ ያለው ማህበረሰብና እንትን ጠርተው በደንብ ነው አዌር ያደረጉት። ግን በዛኑ ልክ ደግሞ አገራዊ ምክክሩ ሲሄድ ይህ አካባቢ የአንድ ሃይማኖት ነው ብለው ክርስቲያኑን በጅምላ ክርስቲያኑ ስላሴ አማኙን አባረውት ብቻቸውን ሙስሊሞቹ ተነጋግረዋል። እንደዚህ አይነት ዶሚኔት የሚደረጉ አካባቢዎች ላይ የግለሰቦችና የሃይማኖት ጫና የሚፈጥሩ ሰዎች ኢትዮጵያ ቴሪቶሪ ውስጥ ሆነ ደሴም ህግና መመሪያ መከተል ግዴታ እንደሆነ ገና አልገባቸው። ወረዳው አካባቢ ላይ ተጽዕኖ ስላለው የሃይማኖት በቃ ሐሳቡም ማይንድ ሴቱም ሁሉም ያይሆንና ማይኖሪቲውን ይጎዳዋል ማለት ነው። ሌላ ቦታ እኮ ደግሞ አለ እኮ ወንጌል አማኝ በጣም በብዛት ያለበት እዛ እኮ ባይዘዌ የሃይማኖት ጫና የለባቸውም እነሱ ብዙ ከመጀመሪያም ሪስፔክት ስለሚደረጉ የጥንት ሃይማኖት ደግሞ ኢንፍሉዌንስም እንዳላቸው ስለሚታወቅ የተለየ ጫና የሚደረግባቸው የለም። ግን ከተማ መስተዳደሩ ላይ የሚሆን እዛ ያለው ፖፑሌሽን ወንጌል አማኙ ይበዛል፣ ወንጌል አማኙ ይጠነክራል። ስለዚህ ይሄ ጉዳይ የግለሰቦች ነው፣ የተሳሳተ አመለካከት ያላቸው ሰዎች ነው። ስለዚህ ከገበያው ተነስቶ ነው ሚዲያው ይሄን ያህል እንዲጦዝ የተደረገው። እኛ ግን አሁንም የወንጌል አማኙን ድምፅ ማስተጋባት መቀጠል አለብን። ምክንያቱም እየሄድንበት ያለነው በአገር ደረጃ ተቀባይነት ብቻ ሳይሆን ኮንትሪቢዩት አድራጊነት ላይ የደረሰ የወንጌል አማኝ ማህበረሰብ ለአገር መስጠት ነው የምንፈልገው። ስለዚህ ካውንስሉ ዓላማው ስለሆነ ይሄንን የዩ ጉዳይ ዓላማው አይደለም። ካውንስሉ ዓላማው ስለሆነ መብታችንን ያስከብራል፣ ጩኸታችንን ይጮሃል። የሚዲያው ገበያ ግን በዛ ልክ ያለ ነው እና አንዳንድ ሚዲያዎች ሴኩላር ሚዲያዎች ካውንስሉን በተለየ መልክ ሲናገሩ ያለው እና በዚህ አጋጣሚ እንደው ሚዲያዎቹን አይናቸው ቢበራ ብዬ ነው መልክ። ካውንስሉ ምንም አይነት የፖለቲካ አጀንዳ የለው 100% እርግጠኛ ሆኜ የምነግርህ ማለት ነው። ፖለቲካ በጣም ክፉ እንደሆነ የምታውቀው ቀጥሎ ታነሳልኛለህ የመስቀል አደባባዩን ፕሮግራም ሚስ አንደርስታንዲንግ በጣም እንዲፈጠር ሚዲያው ላይ ተራግቧል። ይሄ ሚስ አንደርስታንዲንግ እንዲፈጠር የተራገበው ለምሳሌ አንድ የውሸት አይዲያ ልንገርህ። ትራምፕ ስለተመረጠ እኚህ የእግዚአብሔር ሰው ለትራምፕ ኢናጉሬሽን ላይ ስለጸለዩ ፐርፐዝሊ ተልከው ከዛ የመጡ የትራምፕ ወይንም የጠቅላይ ሚኒስትሩ ጋር የሆነ ነገር ያለ አስመስለው ሰዎች ከፍተኛ ሲያራግቡት ነበር። ፖለቲካ አክቲቪስቶች። በጣም የሚያስቀው ነገር 2 ዓመት የተለፋበት ትራምፕ ስልጣን ላይ ሳይመጣ ምርጫ ሳይካሄድ እዚህ መጥቶ ስልጠና ሲሰጥ የነበረ ለዚህ የወንጌል ስርጭት ከፍተኛ ዝግጅት ሲደረግ የነበረ አጀንዳና ጉዳይ ነው። የነሱ ሳማሪታን የሚባለው መልካም ምግባር ደግሞ በደርግ ጊዜ ወይንም በኢህአዴግ ጊዜ የገባ መልካም አድራጎት የሚያረጉ ሰዎች ናቸው። ትልቅ ስራ ይሄ ሚኒስትሪ የኚህ የእግዚአብሔር ሰው ሚኒስትሪ አገር ላይ እየሰራ ያለ ነው። ግን እቺን አንድ አይዲያ ምትመስል ትመዘዝና የግል ሐሳባቸውን ይተነትናሉ። የግል ሐሳባቸውን እኔን አሁን አንዳንድ ጊዜ አክቲቪስቶቹ ሚዲያዎቹ በሚስ አንደርስታንዲንግ ትግራይ ላይ በተከሰተው ነገር ወጥተው ጦርነቱን እኛ አዝማች እንደነበርን የሚያስቀምጡ አሉ። ሰዎች ወደ ፈለጉት አቅጣጫ ሐሳቡን ቀይረው የተናገርነው ትንቢት ነው፣ ያየነውን ትንቢት ምንም ማድረግ አንችልም። እኔ እግዚአብሔር ዛሬ ቢያሳየኝ አገራዊ አጀንዳ ማንንም አልፈራም፣ በማንም ላይ በክፉ አስቤ አልቆምም። በል ያለኝን እላለሁ። ገባ? ይሄ አስተሳሰብ የሌላቸው በተለይ መንፈሳዊ ነገር ማያውቁ ሰዎች ስለ መንፈሳዊ ነገር ባይገምቱና ባያወሩ፣ ገባ? ይሄ የነሱን ፖለቲካዊ ጥመት
ሁሉን ነገር ከጥመት ጋር እያይዘው ሲሄዱ በኋላ አገራዊ ጥፋት እንዳያመጡ ወደ ጄኖሳይድ ወደ ምናምን እንዳይወስዱት ነገሩን ጋዜጠኞቹ ዝም ብለው ሳያውቁት በሚሉት ዛሬ ካለ ከፖለቲካ ድርጅት ጋር አጣብቀውህ የሆነ መስመር አስይዘውህ ነገ የሚመጣ የፖለቲካ ድርጅት ፖለቲካ ነህ ብሎ አስቦ ከጨረሰ ህዝብን፣ መብቱን፣ አገሩን ዜጋን አደጋ ውስጥ የሚከት አቋም ላይ እንዳይደርሱ መለያየት ለመፍጠር ምናምን የሚሞክር አይደለም። በቃ በጥቅሉ ካውንስሉ ምንም አይነት ፖለቲካ አጀንዳ የለውም። የወንጌል አማኙን መብት ግን ያስከብራል። ይሄ ነው አቋሙ። ይሄ ነው እዛ ውስጥ ያለ ነው አመራርም አካሄድም። ከማንም ምንም አይነት መመሪያም ትእዛዝም አንቀበልም። የለንም፣ ድሮም ተቀብለን አናውቅም። አይ ሪስፔክት ጠቅላይ ሚኒስትሩን ለምን እንደማከብራቸው ታውቃለህ? እኔ እስከማውቀው ማለት ነው አንድ ቀን እጃቸውን ሰደው ይሄን አርጉ ብለው አያውቁም። ሁሉንም ሃይማኖት ጠርተው እንዳስታረቁ አስታርቀውናል። ሁሉን ሃይማኖት እንደመከሩ መክረውናል። ከዛ ያለፈ የተለየ አጀንዳ ያለው ሰው እኔ በሕያው እግዚአብሔር ፊት ነው ያለሁት ማንም የለም። እስከ ዛሬም ኖሮ አያውቅም። በተለይ ማህበራዊ ሚዲያ ላይ ከፍተኛ ትኩረት የሰጠው አንዱ ነቢዩ ጩፋ የሰጡት ተደጋጋሚ መግለጫ በጣም ብዙ ሲታችም ሐሳብም ሲሰጥበት ነበርና ላነሳ የፈለጉት ከመንፈሳዊ መሪ አንጻር እርስዎ እንዴት አዩት? ሁለተኛ አያይዘው በዛ ላይ ቢጨምሩልኝ የምፈልገው የ5 ዓመቱን ጉዞ ቅድም ሳነሳ ያነሱልኝ ሐሳቦች ነበሩና ተመልካቾችም እሱን አድምጠዋል ብዬ ተስፋ አደርጋለሁ። ጥያቄ በ5 ዓመት ውስጥ መሰል ጉዳዮችን ተቀራርቦ መነጋገር የሚያስችል መድረክ መፍጠር አልተቻለም ወይ? በየሰርክ ሲነጋ በመግለጫ የምንነጋገርበት ጉዳይ ከዚህኛው ልጀምርልህ። በመግለጫ የምንነጋገረው በስህተት ነው እንጂ በፐርፐዛችን ወይንም መድረክ ስለሌለን አይደለም። ቅድም ነገርኩህ እኮ በጣም ዋይዝ የሆኑ ሰዎች መሃላችን አሉ። ኢቭን መሪዎቻችንም ቢሆኑ ቢሮም ያሉት ጽሕፈት ቤትም ያሉት እስከ ዛሬም ባላንሱን አስጠብቀው መድረክ እየተፈጠረ ነው ይኖር ነው። ያቺ ክፍተት የወንጌል አማኙን አቋም ለመግለጥ የወጣችው ሚስ አንደርስታንዲንግ በመፍጠሯ የሚዲያ መልስ በመሰጠቱ ፐብሊክ ላይ ስለሆነ ያ መልስ ያለው ኦርጋናይዜሽኑ ደግሞ ራሱን ዲፌንድ ማድረግ ስላለበት መሪ ነኝ እንጂ ምንም አታመጡም ከተባልክ እኮ እና ዝም ካልክ ኦዲየንሱ ምንም አያመጡም የሚለው ነው የሚይዘው። ስለዚህ ወደ ሚዲያ መውጣት ነበረብን፣ ምን እንደምናመጣ ለማሳየት ማለት ነው። ምንድን ነው ያመጣ ነው? ማገድ እንችላለን፣ አየህ፣ ማረም እንችላለን። ተነጋግረን ነው የሆነው። ይሄ በዚህ መልክ ከተተረጎመ ለነገ ለሚዲያው ከባድ ይሆናል። አይ ጠርታችሁ ብታናገሩ ሲባል ኖ የተካሄደው መንገድ ይሄ ነው። ስለዚህ እዚህ ጋር ሚስ አንደርስታንዲንጉ ደግሞ ወደ ህዝቡ ሄዶ ካውንስሉ ምንም መሆን የማይችል እንደሚባለው ጥርስ የሌለው አንበሳ አይነት ሊሆን ነው። ስለዚህ ሚዲያ ላይ ስለሆነ ሚዲያ ላይ ቀጥሉ። ግን ሚዲያ ላይ የሚወጣው ነገር መልሶ አሮ የሚያደርገው የሚጠቁመው ወደ ውስጥ ውይይታችን ነው፣ ወደ ምክክር መድረካችን ነው። ስለዚህ ኬዙ ያቺ የሚዲያ መሆኗ ነው እንጂ ካውንስሉ መድረክ አለመኖሩ መወያየት አለመቻሉ አይደለም። ለምሳሌ አሁን ምን እየተሰራ ነው? ፐብሊኩ አያውቅም፣ ግን እየተሰራ ነው። እዩም ላይ እየተሰራ ነው። ካውንስሉ ቢሮም እየተሰራ ነው። እዩም ላይ መስራት ያለብንን በህብረቱ በኩል ህብረት ስላለው በህብረቱ በኩል በሽምግልና በኩል ምክርና ለእዩ የነገ ይሄ ጸጋ መገለጥ ነው ምንሰራው እንጂ እዩ እንዲጠፋ እንሰራ፣ እዩ እንዲሞት አይደለም ምንሰራው። እዩ ርኩስ ነው እንትን ነው ብለን ቆርጠን ለመጣል አይደለም። የካውንስላችንም ዓላማ አይደለም፣ እንደ ወንድምም ዓላማ አይደለም። ሳትገስጸው ሳትመክረው ቀራጭና አረመኔ ማድረግ አትችልም። ስለዚህ ይሄ መንገዱ አሰራሩ የካውንስሉ ኔቸር ውስጥ አለ። ግን ያቺ የመጀመሪያዋ ስህተት ሳንወድ በግድ በፐብሊክ እንድንሄድ አድርጋናለች። ይሄ ነው እውነቱ። ምንድነው የሆነ ያለው ቢሮ ውስጥ እዩንም ፐርሰናል እኔ ከእዩ ጋር ኮሚኒኬት እያረኩ ነው።
ህብረቱንም ኮሚኒኬት እያደረግን ነው። ሌላ ህብረት ውስጥ ስላለ ኮሚኒኬሽናችን ምንድነው? ቤዚክ ነገሮች ልክ ፐብሊክ ላይ እንደተበላሹ ፐብሊክ ላይ አጽድተናቸው ወደ ቤት ተመልሰን የሚገባውን ትክክለኛ ምክርና ስርዓት ማከናወን። እንግዲህ ሽማግሌ ኮንኑ አይጀምርም። ሽምግልና ላይ ስለሆነ ያለሁት ኮንኛ አልጀምርም። የቃላት ስህተቶች እንዳሉ ግን ተማምነናል። እኔም እሱም ሌሎችም አብረን ያለን ሰዎች የቃላት ስህተቶች እንዳሉ ተማምነናል። እሱም ያምናል። እነኛን ቃላቶች ደግሞ መንፈሳዊ ስላልሆኑ መቀየር እንዳለባቸው ሁላችንም የተቀበልነው ጉዳይ ነው። ከዚህ ቀደም የታገዱ ተቋማትና ግለሰቦች ነበሩ፣ ስረዛም የተካሄደባቸው። ለምሳሌ የሰማዕቱ ጽዮን ማህበርተኞች መሪ ሚስጥር መዝገቡ በመጋቢ በማፋየር የመጋቢ ዮሴፍ ነቢ ነው ይመስለኛል። ጋድስ ላይትስ ግሎሪ ኢንተርናሽናል በነቢዩ ጭሮ ጆይ ጭሮ እሳቸውም አሁን ቀጥለዋል። ለምሳሌ የኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን በሐዋርያ እስራኤል ዳንሳ እሳቸው ይቅርታ ስለጠየቁ ተብሎ የተሰጠውም አለ። በህግ የተያዘው ጉዳይ እንዳለ ሆኖ ግን በአስተምሮ ጉዳይ ይቅርታ ስለጠየቁ ተብሎ የቀጠሉበት ጉዳይ አለ። በተለየ ሁኔታ ይመስለኛል የካሳ ኪራጋ እሳቸው በአስተምሮም ስለተለዩ ስረዛ ተካሂደዋል። ቀጣይ የክራይስት አርሚ ምንድን ነው የሚሆነው? የመጀመሪያው የክራይስት አርሚ ሁኔታና አሁን የጠቀስካቸው ሁኔታ አንድ አይደለም። የክራይስት አርሚ ሁኔታ ቅድም እንዳልኩክ ወደ ቲዮሎጂ ኮሚሽን እና ወደ ህግ ክፍል ነው የተመራው። ቲዮሎጂ ኮሚሽኑ ስራውን እየሰራ ነው። በጣም አባት የሆኑ ጠቢባን እነ ቄስ አያሌው ያሉበት ክፍል ስለሆነ በጣም በጥንቃቄ ነገሩን እንደሚያዩት እናውቃለን። የነኚህ የጠቀስካቸው ቤተክርስቲያኖች ጉዳይ ግን ለጠቅላላ ጉባኤ ቀርቦ በጠቅላላ ጉባኤ ደረጃ የተወሰነ ውሳኔ ነው። በአመት ፕሮሰስ ውስጥ አልፎ መቀጣትና ለውጣቸው ታይቶ ወደ ትክክለኛው ፖዚሽን እንዲመለሱ በሚል የተሰራ ጉዳይ ነው። አመት ሙሉ እነዚህ ሰዎች ምን ላይ ሄደዋል ሲባል አሁን ስለ ጆን ጭሮ ሚስጥሩ ስለ እነሱ መረጃ አለኝ። ያለኝ መረጃ ምንድን ነው? ቴዎሎጂ ኮሚሽኑ ጠርቶ እያናገራቸው ነው። የይቅርታ ደብዳቤ አስገብተዋል። ለምሳሌ ሚስጥሩ መዝገቡ የሚባለው ቪዥነሪ ነው። የቪዥነሪ አባል ስለሆነ ቪዥነሪ ድጋፍ ጽፎለታል። ከዛ በኋላ ይሄ ውሃ በጥብጦ ተቀየረ ምናምን የሚለውን ነገር በአገልግሎቱ ላይ ፕራክቲስ እያደረገው እንዳልሆነ ምስክርነት አገልግሎቱንም መንገዱንም ያዩ ሰዎች ተናግረዋል። አሁን ይሄንን ወንድም ወደ ትክክለኛውና ወደ ተጠራበት ዓላማ እንዲመለስ ብዙ ፑሽ እየተደረገ ነው ያለው። በዛ መልክ እየታየለት ነው። ስለዚህ እነሱ አሁን ከተመለሱ እና ለስራ አስፈጻሚ ቴዎሎጂ ኮሚሽኑ መመለሳቸውን አረጋግጦ ከጻፈ ወደ ውሳኔ ይገባል፣ ይመለሳሉ ማለት ነው። ከተስተካከሉ ነው። ለምሳሌ እንደነ ካሳ ኪራጋ የዚህ ዶክትሪናል ኢሹ በፐብሊክ እና በሚዲያ በስላሴ አላምንም እንዲህ አልልም ሲል ከፒለሮቹ ዋነኞቹን ጥሷቸዋል። የእሱ አይነቱ ይሰረዛል። ወንጌል አማኝ ሆኖ ግን በአስደራረግ በሞራል በምናም የሚባለው ምሕረት የሌለበት ነገር አይደለም። ይታረሙና ይመለሳሉ። የእግዚአብሔር መንግስት የምሕረት መንግስት ናት። ወንድምህን እስኪጠፋ ድረስ የምትጠላው አይደለም። ያማ የመጀመሪያው መንገዳችን ነበር። እሱ ካውንስሉ ይሄንን መንገድ አይመርጥም። ዓላማችንም አይደለም። የእግዚአብሔር ልብ ነው ዓላማችን። ባይዘው መመለስ ያለበት ይመለስ፣ መማር ያለበት ይማር፣ መታነጽ ያለበት ይታነጽ። አቅሙን ማውጣት የሚችል እንዲያወጣ እንረዳዳ። ወንድማማችንን አንድ አካል አንድ መንፈስ ያለን፣ ስለዚህ እንረዳዳ የሚል ነው። ይሄ ልብ የሌላቸው ጽንፍ ላይ ያሉ ሰዎች አሁንም ሚዲያ ላይ አሉ ስላልገባቸው። አንዳንዶች እኮ በዛ መንፈስ ሆነው ካውንስል ጋር ተጋጭተው የነበሩ አሁን ገብተው ስትቀራረብ ብዙ ሐሳቡን የለወጠ ሰው እኮ አለ። አሁን ይልቁኑ እንስራ የሚል ልብ በጣም ከወንጌላውያን አካባቢ ያየው ነው።
ወደዛ መንፈስ የሚያድግ መረዳት ላይ በጣም አሁን የመሰረተ ክርስቶስ ፕሬዚዳንት የገነት ፕሬዚዳንት የሚያሳዩ የወንጌል ልብ የውይይት የሚያመጧቸው አይዲያዎች በጣም ወሳኝ ናቸው። ኢቭን ፓስተር ጻድቁ ሰው እንዴት ወንጌል ይቃወማል ብሎ በቀደምነት አንድ ፕሮግራም ላይ አብረን ነበር፣ አንተም ነበር ስናወራ አንድ ስቀልድበት እንግዲህ ፎቶ ከኔ ጋር አሁን ዛሬ ደግሞ ተነስተሃል ስለው ተዋቸው እኔ እኮ እዛ እንትኑን መስቀል አደባባዩን ሲቃወሙ ነው የተቆጣሁት። ወንጌል እኮ ነው። አየህ ወንጌል ላይ ያተኮረ ነገር ማዕከላችን። ትምህርት ላይ ላንስማማ እንችላለን ምናምን፣ መሰረቱን እስከጠበቅን ድረስ ወንጌል የህይወት ዓላማና ጥሪያችን፣ ሌላ ምርጫ የለን። ስለዚህ እንዲህ እየተቀራረብን ያለ ነውና ከትንሽ ጊዜ በኋላ ለሀገር የሚጠቅም ነገር ወንጌል አማኙ ማህበረሰብ ይዘን እንወጣለን። እየተከታተላችሁ የምትገኙት እይታ የተሰኘውን መርሃ ግብራችንን ነው። ከሐዋርያው ዘላለም ጋር እያደረግን ያለነው ቆይታ አልተጠናቀቀም። ካፍታ ቆይታ በኋላ ተመልሰን መተን በቀሪ ሀሳቦች ዙሪያ እይታቸውን የምንመለከት ይሆናል። እስከዛ እናንተ ይህንን የእረፍት ቆይታችንን ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን ደግሞ በመጫን ምክንያቱም እስካሁን ከተከታተላችሁን ወዳችሁታል ማለት ነው። ስለዚህ የኛ አጋር ሳትሆኑ እንዳትሄዱ አደራ ማለት እፈልጋለሁ። ካፍታ ቆይታ በኋላ ተመልሰን ከእናንተ ጋር እንቆያለን። አብራችሁን ቆዩ። ደግሞ ወደ ተነሳንበት መጀመሪያ ላይ የመስቀል አደባባይ መለኮታዊ ጉብኝት ለኢትዮጵያ እንምጣ። እሱም ራሱ ከካውንስሉ ጋር የተያያዘ ስለሆነ እርሶ ቅድም ፖለቲካዊ አይደለም ብለውኛል። ስለዚህ ድጋሚ ጥያቄ አይኖረኝም። በሱ ዙሪያ ላይ ኦልሬዲ ጥሩ አድርገው ስላብራሩልኝ። የካቲት 29 እና 30 ነበር የተደረገው በመስቀል አደባባይ። ካውንስሉ ከቢሊ ግራም የወንጌል አገልግሎት ጋር በጋራ በመሆን ነበር ያዘጋጀው። አጠቃላይ መርሃ ግብሩን እንዴት አዩት? አጠቃላይ መርሃ ግብሩ እያንዳንዱ አገልግሎቱን የሚሰጥ ሚኒስትሪ የራሱ ኔቸር አለ። ለምሳሌ ፔንቴኮስታል የሆንን ኔቸር ያለን ሰዎች እዛ አደባባይ ላይ የተሰበሰበውን ህዝብ እንዴት አፕሮች እናደርገዋለን? አሁን በቃል ላይ ብቻ አተኩረው መንፈስ ቅዱስ እንደሚሰራ የሚያምኑ ግን በወንጌል መልእክት ልክ እንደ አባታቸው ማለት ነው። አባታቸው የወንጌልን ንጹህ ቃል ብቻ በማቅረብ ነው የሚታወቁትና ያን አይነት ሚኒስትሪ ደግሞ ሌላ ኔቸር ነው ያለው። አሁን የፈውስ ፕሮግራም አጋንንት ምናምን አላሉ። አየው እኛ ብንሆን ወደዛ ልናደላ እንችላለን። መንፈስ ቅዱስ አሁን ሽባውን ያስነሳዋል ምናምን እያልክ ልትል ይችላል። አይፈወሱም አይደለም በወንጌል ስርዓቱ፣ ግን አትኩሮቱ ኔቸሩ ማለት ነው። እና እንዴት አየኸው ብለህ ስትለኝ በጣም የተማርኩበት ነገር ረጅም ዝግጅት ለአገልግሎት እንዴት እንደሚያስፈልግ እዛች ጋር የሆነችው የ2 ቀን ፕሮግራም ናት። ያቺ የ2 ቀን ፕሮግራም ቃል አቅራቢው 45 ደቂቃ ነው ሁለቱንም ቀን ያቀረቡት። በጣም ብዙ ነገር አልሆነም፣ ግን ያቺ 45 ደቂቃ ናት የመጨረሻ ግብ፣ የመጨረሻው ዓላማ ያቺ 45 ደቂቃዋ ናት። የሚገርም ግን 2 ዓመት በጣም ብዙ ኢንቨስት ተደርጎ በየሎካል ቸርቹ አገልጋዮች ሰልጥነው ረጅም ጊዜ ጾም ጸሎት ተደርጎ ረጅም ፕሮሰስ ተደርጎ 2 ቀን 45 ደቂቃ 90 ደቂቃ የፈጀ ዋና ግብ ምን ያህል ዝግጅት ለወንጌል እንደሚያስፈልግ እኔ ተምሬበታለሁ። ከዛ ጋር ተያይዞ አብሮ መስራት። አንዳንድ ስራ አዳራሽህ ውስጥ የሚያልቅ አይደለም። አንዳንድ ስራ ከአዳራሽህ ውጪ አደባባዮችን፣ ማዕከሎችን ያተኮረ መሆን አለበት። ወደ አደባባይ የምትወጣባቸው ትላልቅ በሮች መፈጠር አለባቸው። ካለበለዚያ እዛ አዳራሽ ውስጥ መልክህን፣ እውነትህን፣ ህብረትህን፣ አካል እንዳለ ማህበረሰብ እንደሆንክ መግለጥ አትችልም። ለምሳሌ አሁን የተጎዳ ጋር ሄደ መርዳት፣ ማካፈል፣ ደሆችን ማሰብ ከአዳራሽ መውጣት አለበት። የማህበረሰብ አገልግሎት የሚሰጡ ጉዳዮች ላይ መሳተፍ፣ አገራዊ በሆኑ አጀንዳዎች ላይ ሐሳብን ኮንትሪቢዩት ማድረግ፣ እነኚህ ነገሮች በደንብ መለመድ አለባቸው። ተልኳችንም ወደ ዓለም ስለሆነ ማለት ነው። ኑ ስንል ነው አዳራሽ፣ ሂዱ ስንባል ደግሞ ወደ ውጭ ነው።
ስለዚህ እንደዚህ አይነት የወንጌል አጀንዳዎችና የአደባባይ ስራዎች በጣም መለመድ አለባቸው። በተለይ ካውንስሉ ይሄ ከሚኒስትሪ ጋር አደባባይ ወንጌል ሲሰራ የመጀመሪያው ካውንስሉ ድጋፍ እያደረጋላቸው በተለያዩ ከተሞች የሰሩ አሉ። ግን እንደ ካውንስል በአንድ ልብ ሆኖ ወጥቶ ወንጌልን ማዕከል ያደረገ ስራ የመጀመሪያችን ነው። እኛ የምንለው ምንድን ነው? ይሄ ነገር መለመድና መቀጠል አለበት ነው። እርስዎ ካነሱልኝ ሀሳብ ተነስቼ ሚዲያዎቹ ያነሷቸውን ሀሳቦች ላንሳ። እርሶም ለምሳሌ እኛ ጴንጤቆስጤዎቹ ወደዚህ ልንስብ እንችላለን ብለው አስበዋል። ካውንስሉ መካከል ሉተራኑ ሜኖናይቶቹም ስላሉ የነሱ ደግሞ የመድረክ ስርዓት ወይም የአምልኮ ስርዓት የተለየ ነው። ከዛ አንጻር ለምሳሌ ሚዲያውም ላይ ሲያነሳ የነበረው አንዱ ነገር ካውንስሉ ራሱን ከመርሃ ግብር ቢያርቅ እያሰባሰበ በተለያዩ አስተምሮ መካከል ያሉ ሰዎችን መርሃ ግብር ከሚያደርግ ይልቅ በአስተዳደራዊ እና በማህበራዊ እርሱም አሁን ጠቅሰውታ ጉዳዮች ላይ ትኩረት ቢያደርግ የመሪዎችን ልቀት ላይ ቢያተኩር የተሻለ ይሆናል የሚል ሀሳቦች ይሰጣሉ መርሃ ግብር ጋር ከሚሆንና የእርሶ እይታ በዚህ ዙሪያ ምንድን ነው? የኔ እይታ እንግዲህ የመጀመሪያው ካውንስሉ እነኚህ የምትላቸውን አጀንዳዎች በየክፍሉ አሉት። መርሃ ግብር ግን አንዱን ምክንያቱም ማህበረሰብ መፍጠር ከምንችልባቸው መንገዶችና አጀንዳዎች አንደኛው ወንጌል ነው። ሌላኛው ሚዲያ ነው። ሌላኛው አርት ነው። ሌላኛው ማህበረሰባዊ አገልግሎት ድጋፍ የማድረግ ጉዳይ ነው። ካውንስሉ ከአዳራሽ የወጣ ናሽናል አጀንዳዎች ያሉት ነው። ናሽናል አጀንዳዎቻችን አስተዳደራዊ ብቻ ናቸው ወይ? ሊደርስ ማብቃት ብቻ ናቸው ወይ? ናሽናል አጀንዳዎቻችን እኮ ወንጌል አማኝ የሚል ውክልና በአደባባይ ይዞ መቆም ነው። አየህ፣ አንዳንዱ እኮ ሲምፕል የሚመስል ነገር ሊሆን ይችላል። ለምሳሌ አርት ያልኩህን ወንጌል አማኝ ማህበረሰብ በአርት ላይ በድራማ፣ በስነ ጽሁፍ፣ በግጥም፣ በጥልቀት ባላቸው ሲኒማዎች ምናምኖች ላይ የአንድ ሎካል ቸርች ዶክትሪንና ሀሳብ የሚተላለፍ ሰው የወንጌል አማኙ ባህል ነው እየፈጠርን የምንሄደው። ስለዚህ በአርቱ በጥበቡ ባህል የሚፈጠር ከሆነ የወንጌል አማኝ ማህበረሰብ ባህል የሉትራኑ አይደለም፣ የፔንቴኮስታሉ አይደለም፣ የካውንስሉ ከሆነ ሁሉን አቀፍ የሆነ አስተሳሰብና ባህል ነው ማህበረሰብ ስለሆነ ወንጌል አማኙ ላይ ምንፈጥረው ማለት ነው። ስለዚህ የምንሰራው ስራ ትናንት የነበርንበት ላይ ለምሳሌ ትናንትና ስናቋቁመው እንደዚህ አይነት ስራዎች አይታሰቡ። ይሄ ወንጌልን ይዞ በአደባባይ መቆም የሚለው ስራዎች ለምሳሌ መርሃ ግብሮች ከሌሉ አገራዊ ሚዲያዎች መጠቀም አንችልም። ሊደርሺፕ አሰለጠን ብለ አገራዊ ሚዲያ መጠቀም አንችልም። ሌሎቹ በዓል ደርሶላቸው አገራዊ ሚዲያ ይጠቀማሉ። ሌሎች ሃይማኖቶች ባህላቸውን፣ ትምህርታቸውን፣ ሐሳባቸውን አሁን ፋሲካና ስቅለት ሲሆን እኛም ጋር መምጣት አለባቸው። እኛም ክርስቲያን ስለሆነ ሞትና ትንሣኤ ስለምናምን ግን ከሱም አልፎ ዓመት በዓል ስለሆነ የነሱ የፈጠሩትን ሃይማኖቶች የፈጠሩትን ባህል በማህበረሰብ ውስጥ በሚያሰርጽ መልክ ባህሉን በሚያስታውስ በሚቀሰቀስ ከአበላል፣ ካነጋገር፣ ካለባበስ ከሁሉ ነገር ጋር እያይዞ የሚያመጣል። ወንጌል አማኝም ባህል አለ፣ የራሱ አሳሰብ አለ። ዲኒያል መሆን አንችልም፣ እንፈጥረዋለንም ደግሞ አይ እናንተ ባህል የላችሁ ምናምን ብትለኝ እኮ የወንጌል አማኝ ማህበረሰብ ልንፈጠር ነው። ባህል አለ፣ የፈረንጅ ባህል አይደለም። ኢትዮጵያዊ ሆነን በኢትዮጵያ ባህል ውስጥ ማይንድ ሴታችን የወንጌል አማኝ ማይንድ ሴት ያለውን አንድ ትውልድና ማህበረሰብ በዚህ ሀገር ላይ እንሰራለን። ስለዚህ ካውንስሉ በምን ፐርፐስ ተቋቋመ? ትናንትና የዶክትሪን ኢሹ ስለነበር መሃላችን ልዩነቱ የካውንስሉ ፎከስ ይልቅ ዶክትሪኑ ነበር እዛ ካውንስሉ ውስጥ የሚያወጣጠረን። አሁን ግን የካውንስሉ ፐርፐዝ ነው የሚያገናኘን፣ እሱን አብረን ነው ምንሰራ። ስለዚህ ፐርፐዙ ላይ ነው፣ ስትራቴጂው ላይ ነው መግባባት መስማማት። ልዩነታችንን እዛተን ይሄ ሀገራዊ አጀንዳ ያስማማናል ወይ? ለምሳሌ አሁን መከራ ደረሰባቸው በየክልሉ የምንላቸው ሰዎች ፔንቴኮስታል ወይንም ሉትራኖች አይደሉም።
ወንጌል አማኝ ስለሆኑ ብቻ ነው የምንሟገትላቸው። ወንጌል ብለንም አደባባይ መስቀል አደባባይ ስንወጣ ወንጌል ስለሆነ ብቻ ነው እንጂ ፔንቴኮስታል ስለሆነ ወይንም ሉትራን ስለሆነ አይደለም። ገብተዋል? ወንጌል ስለሆነ ነው ሁላችንንም አደባባይ ያስገኘን። እነኚህ የአደባባይ ስራዎች ተወደደም ተጠላም ምን መሆን አለባቸው? የካውንስሉ ስራዎች መሆን አለባቸው። ስለዚህ መርሃ ግብሩን ተው ስትል ካውንስሉን ወደ አደባባይ ምን ያውጣው የሚለው ደግሞ መጠየቅ አለበት። ምን ልንፈጥር ፈልገናል በካውንስል? ምን ልናደርግ ፈልገናል በካውንስል? ይሄ ማይንድ ሴት መኖር አለበት እና ሁሉንም በየቢሮ ካውንስሉ የየራሱ ክፍሎች አሉት። እነሱም የሚሉት ነገር አለ። ስልጠናው ምኑም እየተሰጠ እኮ ነው፣ እየታደሰ ነው። ይኸው የሚገሰጸውም እየተገሰጸ ነው። መገሰጽም አለ ውስጡ ካውንስል ውስጥ። ስለዚህ እየቀጠልን ነው ትልቁ ነገር። በሁለቱ ቀን 5000 ያክል ሰዎች ጌታ ኢየሱስን ብቸኛ ዳኛቸው አድርገው ለመቀበል ወስነዋል። ሰሞኑን በተካሄደ መርሃ ግብር ቤዛ ኢንተርናሽናል ሪፖርት ላይ ቀርበዋል። እኛም ደስ የተሰኘንበት ትልቅም ደግሞ የወንጌል ስራ ነው። በሀገር አቀፍ ማለት በከተማ አቀፍ በጣም ጥሩ እንቅስቃሴ የነበረበት ነው። 5000 ያክል ሰዎች ሪፖርት መቅረቡ በኦፊሴል የተሰጠ መግለጫ ነው። በመርሃ ግብር ቤዛ ኢንተርናሽናል በተደረገ ፕሮግራም ላይ በኦፊሴል መግለጫ ባልተሰጠበት ግን ከውስጥ አዋቂ መረጃ እንዳገኙ የገለጹ የሚዲያ ሰው አዳዲሶቹ ሰዎች ጤናሞቹ አብያተ ክርስቲያናት ጋር የማገናኘት ስራ ተሰርቷል የሚል ጥፍ ማህበራዊ ሚዲያ ላይ አጋርተዋል። ጤነኞቹ ካልን ታማሚ የሚል ምናልባት ይፈጠር እንደሆነ አላውቅም። ምክንያቱም ጤነኞቹ ጋር እንደተሰጡ የሚል ጥፍ ስላየውኝና ጥያቄ አሁንም ጤነኞችና ታማሚዎች የሚል ሐሳቦች መካከል አለን ማለት ይቻላል። የለም አንልም። ታማሚ ሁሉ ጤነኛ ነው አይደል? እየታከምን ነው ስል አንተን እንዳይሉኝ እንጂ ነጥቡ ምን መሰለክ፣ ካውንስሉ በመሰረታዊ እምነት የሁላችን አቋም ይይዛል። በልምምድና በአሰራር በጣም ረጅም ዓመት የቆዩ የተደራጁ ቤተክርስቲያኖች አሉ። ረጅም ስራ የሰሩ በዚህ በቤተክርስቲያን ጉዳይ ላይ በደንብ ስራ የሰደዱ አሉ። በሌላ ሴንስ ደግሞ ገና ቤተክርስቲያን ላይ ብዙ ኤክስፒሪየንስ የሌላቸው በተሳሳተ መንገድ ቤተክርስቲያን የከፈቱም የሚያደርጓቸው ነገሮችም በማዕከላዊነት ራሳቸው ላይ ያተኮሩ ምናምኖች አሉ። መተውም የሌለብን ነገር ስላለ ማለት ነው። ስለዚህ እነኚህን የዳኑትን ሰዎች አሁን ኤክስፒሪየንሱ ወይንም ሰዎችን ሊያጸኑ የሚችል ሩትድ የሆነ ነገር ለሌላቸው ሰዎች አዲስ ሰው አደራ ሰጥተህ ኮንፊውዥን መፍጠር የለብህ። ዞሮ ግን እዛ ጋውን ጤናማ በምትለው ቃል ላይ ስለተነሳ ጥያቄ ይሄ ካስተሳሰብ ከትምህርት ከምናምን እዛ ደጅ እንደሚወራው አይነት አይደለም። የተሰራውን ልንገርክ። የተሰራው 2 ዓመት ዝግጅት ነበር ብያለሁ። በዛ ዝግጅት ውስጥ በየክፍለ ከተማው ሎካል ቸርቾች ተደራጅተዋል። ስልጠናዎች ሲሰጡ ነበር። ጸሎቶች ሲደረጉ ነበር። እነኛ ጸሎቶች፣ ስልጠናዎች የተሰጡት አሁን ጤናማ ባልካቸው እነኚህ ረጅም ዘመን በኖሩ ቸርቾች ላይ አይደለም። እነሱም ብቻ ማዕከል አድርጎ አይደለም። ሁላችንንም አሳትፎ ነው። ቪዥነሪም ካውንስሉ በተደራጀበት መዋቅር ውስጥ ሌሎች ህብረቶችም ሁሉንም አሳትፎ ነው። እነኛው ናቸው በኋላም አደራ ተቀብለው የዳኑትን ሰዎች የወሰዱት። ስለዚህ አሁን ጤናማ ለሚለው ድንገት ቅድም ያልኩህን አይነት አደራ መቀበል የማይችሉ የሚለውን ሐሳብ ለመግለጥ ካልሆነ በስተቀር እዛ ተደራጅቶ በተሰራው ስራ ውስጥ የነበረ ሁሉ በአቅራቢያው ተከፋፍሏል። ይሄ ነው እውነቱ። ገባ? አሁን ቃላት ላይ ነው ጨዋታው ጸቡም እንጂ ፕራክቲካሊ የሆነው ነገር 2 ዓመት የተዘጋጀው ያው ቲም አደራውን ተቀብሎ ወደ የቤተ ክርስቲያኑ ወስዶታል። አንድ ወቅት እንወርሰዋለን የሚል ንግግር ተናግረው ነበር። ለምሳሌ የዘጸአት አፖስቶሊክ ሪፎርሜሽን ቤተክርስቲያን በመስቀል አደባባይ
ያዘጋጀችው መርሃ ግብርን አስመልክቶ ቅስቀሳዎች ሲደረጉ ከተናገሯቸው ንግግር አንዱ እንወርሰዋለን የሚል ነበር። ብዙ መነጋገሪያ ነበረ። አሁን ምን ያህል ሰዎች ያንን ሐሳብ ተረዱት? ሁለተኛ ደግሞ እንደዚህ መሰል መርሃ ግብሮች የጀማ ቢሆን በዚህ መጠን አስፈላጊነታቸው ምን ያህል ነው? እሱን እናንሳ እስቲ። በመሰረታዊነቱ እንወርሰዋለን የሚለው ሐሳብ ከመውረስ አጀንዳ ጋር ተያይዞ አይደለም ያኔ የተወራው። መንፈሳዊ ትርጓሜው ሌላ ስለነበር ማለት ነው። የሆነ ሃይማኖትን የያዘውን ቦታ እኛ ደግሞ ሄደን እነሱን አስለቀቀን ካርታ በእጃችን እናስገባለን። ትርጉሙ እንደሱ ነበረ። ለብዙዎች ከሃይማኖት ግጭት ጋር ተያይዞ ሐሳብ የተነሳ የሆነ ሃይማኖት ተቃውሞ ጋር ያለ ነው የሚመስለው። መንፈሳዊ ትርጉሙ ግን እንደሱ አይደለም። መንፈሳዊ ትርጉሙ ውጡና ውረሱ ይላል መጽሐፍ ቅዱስ። መውረስ የሚባለው ነገር ሁሉንም ነገር የሚያሳይ ነው። የመዋጀትን አይነት ስርዓት ነው። በክፉ በተለያየ ነገር የተያዘን ነገር መውረስ ስትል ዋጋውን ከፍለው ወይም እንዲህ ብለህ ለአንተ ስታረገው ማለት ነው። እና አደባባዮች በክፉ ተይዘዋል። የኔ አቋምም ስርዓትም አደባባዮች የኢየሱስ ስም የሚታወጅባቸው የሚገለጥባቸው ሳይሆን በዘፈኖች በዓላትም ቢሆኑ በምናምንም ቢሆን አደባባዮች ተይዘዋል። መስቀል አደባባይ ደግሞ የሁላችን ነው። ይሄ አሁን እየሆነ ያለው ሙስሊሙም ያፈጥርበታል፣ ደመራም ይበራበታል፣ ወንጌል አማኙም ይዘምርበታል፣ ዘፋኙም ይዘፍንበታል፣ ፖለቲከኛውም ይሰበስብበታል። ስለዚህ አደባባይ የሁሉ ነው የሚለው ሐሳብ በሁላችን በአገር ዜጎች ውስጥ መግባት ያለበትና መሆን ያለበት ነው። ይሄ ምንም ኮምፕሮማይዝ የሚደረግ የተለየ አጀንዳ አንዱን ለማጥቃት አንዱን ለማወደስ ተፈልጎ የሚደረግ አጀንዳም አይደለም በመሰረታዊነቱ ማለት ነው። ስለዚህ ያ መንፈሳዊ ትርጉም አደባባዩን ወንጌል አማኝ ውጣና ግለጥ፣ ውረሰው አደባባዩን የዘፈኑበትን እንዲያሩበትን አንተ ደግሞ ኢየሱስ ብለህ ጩህበት ነው የነበረው መንፈሳዊ ትርጓሜ። ግን እንደሱ ያው በጊዜው የነበረው አስተሳሰብ ፐርፐዝሊ ነገርን ለማቀየር እና ከነበረንም እኮ ልምድ ስለምንናቅ አደባባይ ይገባቸዋል ተብሎ ስለማይታሰብ የኛ የሆነውን መብት እኛ ስናረገው እንደ እንግዳ ነገር መቁጠር። ለምን እንደ እንግዳ ይቆጠራል? የኛ ሲሆን ባህል ስለሌለን ማህበረሰብን ያንቀሳቀሰ አቋም ስላልነበረን ውክልና ስላልነበረን አንድ ቤተ ክርስቲያን ወጥታ ታደርጋለች እኮ። አፖስቶሊክ ዘጸአት ሲያደርጉ እኮ አንድ ቤተ እምነት ናት ወጥታ ያደረገችው። ነገር ግን እኔ ያንም በማለቴና ሚዲያው በማጦዙ ወንጌል አማኝ ተሰብስቦ ወጣ። አሁን ግን ካውንስሉ ወንጌል አማኝ ነው፣ ውክልና አለ። አሁን ባህል እንፈጥራለን፣ አሁን እንሰራለን፣ የአካል አንድነት እናመጣለን። ይሄንን እውነት የሚቀበል ማህበረሰብ ያስፈልገናል። እናንተም እኮ ኢትዮጵያውያን ናችሁ፣ ምንም አይደለም። ሚዲያዎቹ ሲያስተላልፉ የተለየ ነገር ሆኖ ተቆጠረ። ለምሳሌ ማነው ነጋሶ ጊዳዳ ፕሬዚዳንት በነበሩበት ጊዜ አንድ ቴሌቪዥን ጣቢያ ከኢቲቪ ውጪ ተጀምሮ ነበር ኢትዮጵያ ውስጥ ከሳውዝ አፍሪካ የሚተላለፍ። እዛ የሳውዝ አፍሪካ ቲቪ ውስጥ የ30 ደቂቃ ስብከት የሆነች ሰዓት ላይ 3 ሰዓት ማታ ምትተላለፋለች። ያስተዋልኩትን ልንገርህ። ልክ ፕሬዚዳንቱ የወረዱለት ቆመ። በኋላ ቲቪውን ተዘጋ። ገብተዋል። ለምን? ወንጌል አማኙ መሪዎች ይሁኑ ማንም አይምሮ ውስጥ ያለን ፖዚሽን ቦታን ያሳያል። እኛ ለምሳሌ አሁን ፋሲካ ሲሆን ሚዲያዎቹ ባጀት በጅተው ስፖንሰር ፈልገው ምንም ይሁን እኮ መጠጥ ምንም ያደረገውን ሰብስበው ፕሮግራም አቅደው ከ15 ቀን በፊት ከበዓሉ በፊት ማለት ነው ደግሰው ለሚዲያቸው ግባት የሚተላለፈው ግን ሃይማኖታዊ ስርዓት ምን ነው? እሱ አይታይም። ገባ? እኛም በዓላችን ነው ብለን አደባባይ ስንወጣ ዜጋ ስለሆን አሁን ያለው መንግስት
ሁሉን በኩልነት የሚያይ ስለሆነ ፓርላማው እውቅና ስለሰጠን ማንም ላይ ጫና አንፈጥርም። ማንም ግን እንዲጫነን ደግሞ አሁን አንፈልግም። አሁን ራይታችንን ነው መጠበቅ የምንፈልገው። በራይታችን ልክ ለአበበ የተደረገ ለከበደ መደረግ አለበት። እኩል መሆን አለበት። መሪዎቹ የትም ፖዚሽን ላይ ያሉ የትም ቢሮ ያለ ወንጌል አማኝን በዚህ እኩልነት ማየት አለበት እና አሁን እንወርሰዋለን ብለን ወረስን የእምነት ቃል በእምነት ተናገርን ወረስን። ፕሮሰሱ ግን አሁን ያልኩክ ነው። መንግስት እንትናችንን መብታችንን ስለጠበቀ በዘፈንም በዓልም በምንም የሚደረግበትን አደባባይ እኛም ደግሞ እንደ ዜጋ ወጥተን አድርገንበታል። ከዚህም በኋላ የሚሰሩ አደባባዮች ላይ በዓላት የሚደረግባቸው አደባባዮች ላይ የትኛውም ክልል የትኛውም ቦታ ላይ በመንግስት በአገር እየመሩ ያሉ ሰዎች ማወቅና ማመን ያለባቸዋል። ወንጌል አማኙም የራሱ ባህል የራሱ የአደባባይ ቀን የአደባባይ ሴሌብሬሽን አናውንስመንት አዋጅ ምናምን አለው። ይሄንን ሪስፔክት ማድረግ አለባቸው። አንዳንድ ጊዜ መንግስት ቢሮ አካባቢ ማየው ምንድን ነው ለሃይማኖት አዳራሽ አናከራይም ይላሉ። ግን አገሪቱ ያለችበት ፖዚሽን እኮ አንዳንድ አዳራሾች ለምሳሌ ሚሊኒየም ወይንም ምንድነው አድዋ 00 ወይንም እንጦጦ የፐብሊክ ስራ የሚሰሩ አዳራሾች አገራችን ላይ ቤተ እምነቶች ወይንም ሃይማኖቶች የላቸውም። በዛ ልክ አይደለንም። ስለዚህ መንግስት የሰራው ላይ የህዝቡ አካል ስለሆነ የህዝቡ ክፍል መሆኑ ታውቆ እንደው ሴኩላሪዝም ለማድረግ ብለን ከሃይማኖት የጸዳነን ለማለት ብለን መንግስት አካባቢ መከልከል የለብንም። አቅርቦቱንም ማየት ስላለብን ማለት ነው። ለምሳሌ መስቀል አደባባይ ከዚህ ቀደም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተለመደ የባህል ከዛ ውጭ ደግሞ የዘፈን የምናምን የአብዮት የፖለቲካ አጀንዳ ይራመድበታል። አሁን ግን እኛም እዛ ውስጥ ገብተን ቀጥለናል። ሌሎች አደባባዮች እየመጡ ነው። ሴምሴ አካባቢ ያለ አደባባይ እየመጣ ነው። እንጦጦ አደባባይ ነው። የህዝብ የሆኑ ሰፋፊ አደባባዮች እየመጡ ነው። መንግስት ቢሮ አካባቢ ሴኩላር ለማድረግ ተሞክሮ ማለት ነው። ከሃይማኖት በዓላት የነጻ የዘፈን በዓላት እንዳያደርጉት። ማህበረሰቡ ዘፋኝ ብቻ አይደለም ዘማሪም አለ። አየህ፣ ፖለቲከኛ ብቻ አይደለም የሚደሰኩረው ሰባኪም አለ። አደባባዮች ልክ እንደ ስማቸው የፐብሊክ ከሆኑ የህዝብ ከሆኑ ለሁላችን ክፍት መሆን አለባቸው። አንዱ መጥቶ ሊዘፍን ይችላል። አንዱ ሃይማኖታዊ ስራ ሊያደርግ ይችላል። አንዱ ፖለቲካዊ አቋሙን በአደባባይ ሊያወራበት ይችላል። ሌላው ደግሞ ፍልስፍናውን እኮ ሊያወራ ይችላል እኮ። እኛ ሀገር ነው እንጂ የሌለው አንዳንድ እኮ ፈላስፎች መጥተው እኮ ፍልስፍናቸውን በአደባባይ የሚያስተምሩበት ትልቅ ጉባኤ ሊሰበስቡ ይችላሉ። ስታንዳፕ ኮሜዲም ሊቀልድበት እኮ ይችላል። እኛ ደግሞ ልባችን ውስጥ ያለውን ለሀገር፣ ለህዝብ፣ ለትውልድ ይጠቅማል ምንለውን የምናምነውን ሞትና ትንሣኤ እንድናወራም እድል መሰጠት አለበት። ስለዚህ ይህም እንደ አገር መብትና መንግስታዊ አስተሳሰብ መስተካከሉ ግድ ነው ብዬ አምናለሁ። በቃ እንመለስ። የአገራዊ የንስሐ መርሃ ግብር በአራት ምዕራፍ ተከፋፍሎ እንደሚደረግ መግለጫ ተሰጥቶበታል። እኔና እርስዎ ቃለ መጠይቅ በምናደርግበት ሰዓት መደምደሚያው ላይ ደርሷል። ምናልባት ተመልካቾች ሲመለከቱ ባለፈው ሳምንት እንደነበር ሊመለከቱ ይችላሉ። የኑዛዜው ከሚያዝያ 6 ከሰኞ ጀምሮ የነበረውን እሱን ማንሳት የፈለኩት በእናንተ ዘንድ ተቀባይነቱ እስከምን ድረስ ነው? እርሶን እየጠየኩኝ ያለሁት እንደ ስራ አስፈጻሚ የካውንስሉ ስለሆነ። በአንደኛ ደረጃ ቅድም ካውንስል ከሎካል ቸርች ወይም ከዚህ ከጉባኤና ከህብረቶች ያለፈ አገራዊ አጀንዳ ነው። ይሄ የንስሐና ይብቃን እንመለስ የሚለው ሐሳብ አገራዊ ነው እንጂ የአንድ ሎካል ወይንም የአንድ ዶክትሪን የአንድ ህብረት አጀንዳ አይደለም። አጀንዳው ራሱ ምንመለሰው እንደ ወንጌል አማኝ ብቻ አይደለም። ወንጌል አማኙ
ውክልናን ይዞ በእግዚአብሔር ፊት ክህነታዊ አገልግሎት ይስጥ ተባለ እንጂ ጉዳዩ አገር ትመለስ ነው፣ አገር ይብቃት ነው። ገባ? ደም መፍሰስ ይብቃን፣ ትውልድ መጠላላት ይብቃን፣ የብሔርተኝነት ጸብ ይብቃን፣ ሰላም እንሁን። ለምን? እኛ መንፈሳዊ ሰዎች፣ እኛ ወንጌል አማኞች ወይንም ይሄ ድምፅን ከሰማይ የላከልን የእግዚአብሔር ሰው ኢየሩሳሌም የሚኖር የእግዚአብሔር ሰው ነው ይሄንን ድምፅ ለምድሪቱ መመለስ የሚለው አይደለም ፓስተር ዘካርያስ ያመጣልን። ይሄ ለኢትዮጵያ የሚል እንጂ ያለው ለወንጌላውያን አብያተ ክርስቲያናት ለቪዥነሪ ለሆነ ዲኖሚኔሽን አይደለም። አየ። ስለዚህ አገራዊ ከሆነ ከማጋ ነው የሚሰራው መባል አለበት። አየ። መጥቶ ከቪዥነሪ ጋር ቢሰራው አገራዊ አይደለም። ኢትዮጵያ ላይ ኢየሱስንና ወንጌል አማኙን የሚወክለው ክህነት ያለው ካውንስል ቢሮ ላይ ነው። ሁላችንን እንደ አካል የሚያቅፈን ወንጌል አማኞችን ጌታ መንፈስ ቅዱስ ድምፅ ልኮልናል። ሕዝቤ ሲለን ሕዝብ የሚለን እኛን ነው ብለን ምንለው ወንጌል አማኙን ነው። ስለዚህ ይሄ አጀንዳ የወንጌል አማኙ ነው፣ ግዴታ ነው። ቀርቧል በስራ አስፈጻሚ። ዛሬ አይደለም ከ3-4 ጊዜ ለመሪዎች አዌራንስ በስካይላይት ተሰጥቷል፣ በሳሮ ማሪያ ተሰጥቷል። እኔ ራሴ ወደ 4 ስብሰባዎች በዚህ አጀንዳ ተሳትፌያለሁ እና ይሄ የካውንስሉ አጀንዳ ነው። አገራዊ አጀንዳ የሆኑ ብዙ አጀንዳዎች የካውንስሉ አጀንዳ ናቸው። የክርስቶስ ሕዝብ ተብሎ የተጠራው እንደ ካህን በኢትዮጵያ ላይ ለንስሐ ቁም ነው። እንደ ግል አመለካከቴ ደግሞ ንስሐ የሚባለው ነገር በብዙዎቻችን አይምሮ ውስጥ ከጸሎት የዘለለ ነገር የለው። ነገር ግን መለኮታዊው አጀንዳ ላይ መመለስ የሚለው ሐሳብ አለ። እግዚአብሔር ፊት እንማልዳለን፣ እንጸልያለን። ወጥተን ስንሄድ ግን እንደ እግዚአብሔር ሐሳብ እንመላለሳለን። አየ። ንስሐ የገባ ሰው በአባት እናቶቻችን ድሮ አያቶቻችን ምን ይላሉ? አይ እኔ በቃኝ ቆርቤያለሁ አይደል? ከተመለሱ በኋላ የበፊቱን ኑሮ አይደግሙትም። ያስቆረባቸው ጉዳይ ይኖራል። ያንን ጉዳይ ለምሳሌ ከቆረቡ በኋላ ባላ ያገቡ ተመልሰው ያንን እውነት የምታየው ነገር አለ። ሰው ላይ ክፉ ነገር ማድረግ አይፈቅዱም። መመለሳቸውን አየ። በእኛ በክርስቲያኖቹ ደግሞ ንስሐ መመለስ ልክ እንደ መቁረብ። መቁረብ ስንለው ስርዓቱን አይደለም እያልኩኝ ያለው። በእኛ ያለው ነገር ምንድን ነው? ወደ ጌታ ፈቃድና ሐሳብ ተመልሰናል። የራሴን ፈቃድ አላረግም፣ የጌታን ፈቃድ ነው ማረገው ማለታችን ነው። ንስሐ ገብተናል ስንል የእሱን ሐሳብ፣ የእሱን ፍቅር፣ በጎነት፣ ቸርነት በእኔ ሆኖ ይግለጥ። ራሴን ትቻለሁ። የራሴን ውሳኔ፣ የራሴን መንገድ፣ አካሄድ፣ አደራረግ ትቻለሁ። ወደ ጌታ መንገድ ሐሳብ ተመልሻለሁ። እንደዚህ ነው የምትለው። ይሄ ነው ትክክሉ አቋምና ሐሳብ ያለው ማለት ነው። ስለዚህ የካውንስሉ አጀንዳ ነው። እንደ አገር ግን ንስሐ ከገባን በኋላ በየትኛውም ፖዚሽን ላይ ያሉ የኢትዮጵያ ሃይማኖት መሪዎች፣ ፖለቲካል መሪዎች፣ ትምህርት ቤት የሚመሩ ሰዎች ይሄንን አባቶቻችን የሄዱበትን የምንለው ይሄን ሁሉ ጥፋት አመጣብን ምንለውን መንገድ ተዉት፣ መተው አለባቸው። ሁሉ የአንድ ሰው የሁለት ሰው የመሪ ጉዳይ አይደለም። ሁሉ ይሄንን ሐሳብ መተው አለበት። ለምሳሌ ከ53 ጀምሮ ይሄ የፖለቲካ የደም መበላላት እስቲል አሁን ድረስ አለ። አረ መፈንቅለ መንግስቱ መጣ። ከዛ በሊደርስ ደረጃ ያሉትን በልቶ ሄደ። ገባ።
የደርግ መጣ 60 ሚኒስትሮቹን ጨምሮ በሊደርስ ደረጃ ያለውን የኢትዮጵያን አይከኖች በልቶ ሄደ አይደል? ከዛ ኢህአዲግ መጣ መሪ የምንላቸውን ሰዎች አስሮ ብሎ ወደ ጎን አድርጎ ሌላ እንትን ማህበረሰብ ፈጥሮ ያንን ለማስጠበቅ ሲሰራ ቆይቶ ሄደ። አሁንም የምናየው ተሴም ነው። ሩቱ አልለቀቀም። ለዚህ ነው ንስሐ የምንለው። ለምን ያልለቀቀው? አሁን የመጡት ሰዎች ችግር፣ የትናንት ኢህአዲጎች ችግር፣ የደርግ ችግር፣ የንጉሱ ችግር፣ የ53ቱ ችግር ምናምን የምትለው አይደለም። ትውልድ እኮ አልፏል። ሰዎቹ ተቀያይሯል። ያልተቀየረው ደሙ ነው። ደም አልተቀየረም። ትውልድ መበላላት አልተቀየረም። ጦርነት አልተቀየረም። ዘሴም ጥይት ዘሴም ነገር ነው እየሞተ ያለው አሁንም የሆነው። ስለዚህ ንስሐ ስንል መቆም አለበት ነው። ይሄ መንገድ መቀየር አለበት ነው። ወደ ምን መንገድ እንመለስ? አገር አንድ ነን፣ ወደ አንድነት እንመለስ። እኔ ሰው በመሆን ልርዳ እንልማ። ምክንያቱም ወደዚህ የሚወስደን ሪዝኖች ብዙ ናቸው። አንደኛው ብሔርተኝነቱ ይወስደናል። ኢኮኖሚካል አድቫንቴጅ ለመምታት የሚደረገው ሂደት ይወስደናል። ጥላቻው፣ በቀል ይወስደናል። ትረስት ማጣት ይወስደናል። እነኚህ ምክንያቶች ናቸው ሰዋዊ። ውጤቱ ግን ደም ነው። ውጤቱ ጦርነት ነው። ውጤቱ ጥፋት፣ ጉስቁልና፣ ድህነት፣ እርግማን ነው። ውጤቱን እንቀይር። ምን አድርገን? አካሄዱን በመቀየር ንስሐ እሱ ነው። አየህ፣ አካሄዱን ስንቀይር ምኑ ይቀየራል? ውጤቱ ይቀየራል። አሁን ውጤቱ እንዲሆኗል ሌላ ምክንያት ልንፈጥር ነው። ለዚህ ውጤት በአሁኑ ደግሞ የብሔር ጉዳይ ነው። በትናንትናው በደርግ ጊዜ እኮ የብሔር ጉዳይ እኮ አልነበረም። በንጉሱ ጊዜም እኮ የብሔር ጉዳይ አይደለም። ውጤቱ ግን ዘሴም ነው፣ መገዳደል፣ መሞት ነው። ስለዚህ ውጤቱ ይቀየር። ውጤቱን ለመቀየር ንስሐ እንግባ። ንስሐ ምንገባው ደግሞ መንፈስ ነው። ይሄ ጉዳይ እኛ መንፈሳዊ ሰዎች አየ ነው። እግዚአብሔርም ከሰማይ ድምፅ ላከ። ለምሳሌ አንድ የተነገረ በዚህ እንትን ላይ ኢህአዲግ አሸንፎ ገባ ደርግን። ጌታ ላለፈውና ወደፊት ላለው ነገር ሰላም እንዲሆንላችሁ የመጀመሪያ ድምፅ የመጣው ማለት ነው ከኡጋንዳ የመጣ ሰው ነቢይ ነው፣ ኡጋንዳዊ ነው። ንስሐ ግቡ አለ። አፍሪካ እንትን የተዘጋጀ ጉዳይ ነው። አፍሪካ ህብረት ላይ ንስሐ ግቡ ይላል ጌታ። ንስሐ ካልገባችሁ ያው ደርግን ስትሉ በደም ነው የጣላችሁት፣ እንደገና ጦርነት ሊመጣ ነው። አሁን ይሄ ፍጥረታዊ ሰው አይገባው መንፈስ መሆኑን ማለት ነው። ምን ማለት ነው? በደም ላይ ረግጠህ አሻራህን ካላጠብከው ስትረግጥ ደም ነው የሚሆነው። ቀጥሎ ንስሐ ግቡ አለ እና ያ ትንቢት ሲነገር አሉ ድል አድርገው የገቡት ኤርትራና ኢህአዴግ ኢትዮጵያን የያዙት ድርሻቸውን ተከፋፍለው ጨርሰው ሰላማዊ ነገር ላይ የነበሩበት ጊዜ ነው እግዚአብሔር አፍሪካ ህብረት ላይ የሚናገራቸው 90 ምናምን ውስጥ ማለት ነው። ከዛም ንስሐ ባትገቡ በቅርብ ጊዜ ውስጥ በህወሓትና በሻዕቢያ ከፈሰሰው ደም በላይ የሚፈስ ደም አለ ተባለ። እነኚህ ሁለቱ አሸንፈው የገቡትን ራሳቸው ማለት ሳቁ። 6 ወር ሳይሞላ ራሳቸው ያ ሁሉ ህዝብ ያለቀበትን የኤርትራና የኢትዮጵያ ጦርነት ተካሄደ። እግዚአብሔር ከ6 ወር በፊት ተናግሮ ማለት ነው። ሰላም ነው ስትል ስትጠብቅ ማለት ነው። አየህ፣ አሁንም ተመለሱ። ዋይ ደም በደም አይነጻም። ይሄ ይታወቃል። ደም በደም ነው የሚቀጥለው። ንስሐ ያስፈለገው ከደም እንንጻ። አንዱ እጁን ታጥቦ ሌላው የሚቆምበት አይደለም። ሁሉ እጁን ይታጠብ። ሁሉ አሻራውን ከደም አሻራ ያውጣና በእግዚአብሔር ልጅ ኢየሱስ ደም ንስሐ ስለሚቻል ንስሐ ይኸው ሳምንቱን ገብተናል ነጽተን። ከዛ በኋላስ ምድሪቱን
የሚጨባበጥ ንጹህ እጅ ይኑረን። ከንስሐ በኋላ እንጠብቃለን የሚጨባበጥ ንጹህ እጅ። ስለ ንስሐው ካነሱልኝ አጀንዳው ትልቅ ነው። አሁን እርሶም ካብራሩልን አንጻር ተነስተን አዘጋጅ ኮሚቴ እናንተ ያዋቀራቸውም ተደጋጋሚ መግለጫዎችም ጽሁፎችም እያዘጋጁ ነው። በአራት ምዕራፍ ነው። አንደኛው ምዕራፍ አልቋል። አሁን ትምህርታዊ ይቀጥላል። ከዛ የእናንተ የመሪዎች የንስሐ መርሃ ግብር ይሆናል። በአገር አቀፍ ደረጃ ደግሞ ከዲያስፖራዎቹም መሪዎች ከሁሉም ጋር መጥተው የምታደርጉበት አለና በጣም ትልቅ አጀንዳ ነው። ትልቅ ነገር ነው። ግን እርሱ አሁን ሲነግሩኝ ስላመኑበት በጥልቅ ሐሳብ ነው ያስረዱኝ ያላችሁት። ጥያቄ ግን ይሄን ያክል ካመናችሁበት በካውንስል ደረጃ ይሄን ያህል ትኩረት ከሰጣችሁት በጋራ ለምን በየቦታው ላይ ማድረግ አልተቻለም መርሃ ግብሩ? አንደኛ። ሁለተኛ ቅድም የመስቀል አደባባዩን መርሃ ግብር አንስተናል። ከ2 ዓመት በላይ ዝግጅት ተደርጓል። በንስሐው ደግሞ 1 ዓመት ዝግጅት እንደተደረገ እነሱም ተናግረዋልና በዓሉን ያደመቃችሁትን ያክል ንስሐው ላይ ኦልሞስት የላችሁ ማለት ይቻላል። ለምሳሌ መጥቀስ እችላለሁ። የካውንስሉን ገጽ ጨምሮ ከጥቂት ቀናት በኋላ ከተለጠፉ ልጥፎች በስተቀር ምንም አይነት ልጥፎች የሉ። እርሶ የሚመሩት የቪዥነሪ ምሳሌ ማንሳት ይችላል። እርሶ ስላሉ ነው እሱን መጠቅሰው፣ ሌሎቹ እዚህ ስለሌሉ እነሱን መጥቀስ ስለማልችል ነው። የቤተ እምነት ገጾች በሙሉ ትኩረታቸው ላይ የለም፣ ወይም ደግሞ ልጥፎቻቸው ላይ ሚዲያዎቻቸው ላይ የለም። ያሉን የክርስቲያን ቴሌቪዥን ጣቢያዎች አሉ። ከአንዱ በስተቀር ይህ አጀንዳ የሚነሳበት አይደለምና ይሄን ያክል አምናችሁበት፣ ይሄን ያክል ትኩረት ተሰጥቶት፣ ይሄን ያክል ጠቃሚ የሆነ ትልቅ ጉዳይ ከሆነ መቀዛቀዙ ለምንድን ነው? እንግዲህ ሁለት ኔቸር ነው ያለው፣ አንድ ብቻ አይደለም። አንዱ ጥፋታችን ሊሆን ይችላል። ስራውን በኃላፊነት ተወርውሮ ከነ አቅሙ ማለት ፋይናንስ ነው። ከነ አቅሙ ስራውን ሊያሰራ የሚችል ነገር ሪሊዝ ካልተደረገ ድምፅ ብቻ ብታመጣ ታቅዶበት ላይኬድበት ይችላል። ይሄ ጥፋታችን በራሳችን አቅም በራሳችን አሰራር ብለን ያ የወንጌል ስርጭቱን ያነሳውን ስልጠና ሲሰጥ ባጀት ሲበጀት ምናምን የነበረበት ጉዳይ ስለሆነ በዛ ልክ ኢንቮልቭ ስራውን ማካሄጃ ነገር ላይኖር ይችላል ብዬ አስባለሁ። የኔ ሐሳብ። ሁለተኛው ግን ኔቸሩ ራሱ የንስሐ ኔቸር ከግለሰብ ወደ ቤተሰብ፣ ከቤተሰብ ወደ ቤተክርስቲያን፣ ከቤተክርስቲያን ወደ ጉባኤ አመራሮች እና ከዛ እንደተባለው በየማዕከሉ ወደ ካውንስል ወደ ህብረቶች እያለ እያደገ መሄድ ነገር ነው። ስለዚህ የንስሐ ኔቸር አሁን በወጣው ስትራቴጂ መሰረት አሁን የመጀመሪያው ንስሐ የ5 ቀን ንስሐዎች 6 ቀን ንስሐዎች የሚያተኩሩት ግለሰብና ቤተሰብ ከዛ ጉባኤው ባሉት ፕሮግራሞች አሁን ባሉት ተብሎ የሚነገርና ኑ ተሰብሰቡ ብሎ የሚታወጅ ፕሮግራም አንድ አይነት አይደለም። ባሉት ፕሮግራሞች ከተባለ ሚዲያውንና ኢንፎርሜሽኑን ታደርሰውና በራሱ ቤቱ ንስሐ ይገባል፣ ከቤተሰቡ ጋር ንስሐ ይገባል። ከዛ በኋላ ባሉ ጉባኤዎች ላይ መጥቶ ንስሐ ይገባል። አገራዊ ለማድረግ ቀጣይ ፕሮግራሞች እንዳልከው ተይዘዋል። ስለዚህ አሁን ለምን አልጮኸም? ለምን ፎከስ አልሆነም? እንግዲህ ከዚህ በኋላ እየጮኸ መሄድ ይመስለኛል። ለምን ኔቸሩ አሁን ወደ አደባባይ፣ ወደ ህብረቱ፣ ወደ መሪዎች እየመጣ ነው። መርሃ ግብሩ እየቀጠለ ሲሄድ ይህንንም የሚያዩ ሁሉ አጀንዳቸው እንዲያደርጉት ሌሎችም ሚዲያዎች ይህንን ነገር ሌሎችም መሪዎች ወደዚህ ወጥተው ትኩረት እንዲሰጡበት ይደረጋል ብዬ አምናለሁ። ንስሐ ስንል የዛሬ ዓመትም ተካሂዷል በካውንስል ደረጃ በአደባባይ። እናንተ ለምሳሌ እርሶ የሚኖሩትን ተቋም የሚያዘጋጃቸው እንደ ቤተ እምነትም እንደ ህብረትም የምታዘጋጇቸው ይኖራሉና ንስሐ ተግባራዊ ነው ወይስ መርሃ ግብራዊ ነው የሚሉ ሀሳቦች ይነሳሉ። ይሄ እንደ ንስሐ ገቢው ብቻ ሳይሆን እንደ ኃጢአቱም ነው። አንዳንዱ የምትናዘዘው ነው። የምትናዘዘው የሚሆንበት ምክንያት ለምሳሌ ኃይለሥላሴ ላረገው፣ ሚኒሊክ ላረገው፣ ቴዎድሮስ ላረገው፣ ናቡከ ምናምን የሚባሉ ነገስታት ላደረጉን ነገር
እናዘዛለው እንጂ አሁን ፕራክቲካል ነው አይደለም የምትለው ነገር ውስጥ መገባው አይደለም። ንስሐ ደግሞ አገር አቀፋዊ የሆነ ንስሐ አለ፣ መንፈሳዊ የሆነ እርኩሰት አለ፣ የካራክተር ደግሞ የሆነ እርኩሰት አለ አይደል? የካራክተሩ ሲሆን ነው ንስሐ የምትገባው። የካራክተሩ ፕራክቲካሊ ኤክስፔክት ይደረጋል። ለምሳሌ ውሸታም ከነበርክ ውሸትህን ማቆምህን ማሳየት አለብህ። አመንዝራ ትውልዱ በተለየ መልክ መሄድ ከሆነ ያንን ካራክተሩን ቀይሮ ከተማው ከሌባ ነጽቶ ከሙስና ነጽቶ ከደም ነጽቶ ምናምን የምታያቸው ነገሮች ፕራክቲካል የሚታዩ መሆን አለባቸው። እጅህን ለሰላም ስትዘረጋ ገባ ሐሳብህን ስትለውጥ ምናምን ፕራክቲካሊ ትለዋለህ። ኑዛዜ የሆነውን ግን እንዲህ ሄደዋልና ልክ አልነበሩም ጌታው ይቅር በለን አይቆጠር የዘሩት አይብቀል አይነት ኑዛዜ ነው የሚሆነው። ስለዚህ የንስሐው አይነት አንዳንዱ በየቀኑ የሚያስገባ ነው እና አይቋረጥም። ባለፈው ምስጋናና ንስሐ ብለን ነበር አይደል? አደባባይ እየወጣ ነው። አሁን ደግሞ አገራዊ ንስሐ ብለን ነው። ይብቃን ምንለው መንገዱን ነው። ይሄ መንገድ ይቁም ነው። የባለፈው ለሆነው ነገር ለተከሰተው ምናምን ንስሐ ይሆናል የገጠው። አሁን ግን ይሄ መንገድ ይቁም በቃ ሚል ነው። ምናልባት በተለይ በስድስቱ ቀን ተጨማሪው የቅዳሜው ከኢትዮጵያና ከኤርትራ ጋር ተገናኝቶ ያለ ነው። በአምስቱ ቀን ግን የተነሱ የንስሐ ሐሳቦች ወይም ንስሐ እንዲገባባቸው የተነሱ ሐሳቦች አሉ። የጽድቅ ተጠያቂነት፣ የክርስቲያናዊ ሕይወት ልምምድ ጉዳዮች፣ የማህበራዊ ኃላፊነት ጉዳዮችም እዛ መካከል አሉና እኔ እንግዲህ አንድ ዓመት ሙሉ እናንተም እርሶም ራሱ 4 ጊዜ ያክል ተገኝቻለሁ ካሉ በስብስባችሁም ብዙ የመከራችሁበት ጉዳይ እንደሆነ አስባለሁና ለተግባራዊ ምላሽ ምን ያህል ዝግጁ ናችሁ እንደ መሪ? እንግዲህ አሁን ይሄም ራሱ ፕሮግራሙ ራሱ እንዳየኸው የመጀመሪያውን ምዕራፍ በንስሐ ተጀመረ እንጂ የመጨረሻው ሴሌብሬሽን ዓለም አቀፍ የሆነው ሁሉ የሚገኙበት ጉባኤ መዝጊያ ተብሎ ደግሞ አለው። ስለዚህ ፕሮግራሙ እንደምናስበው አይነት አንድ ጊዜ ላይ ተሰብስበን ጸልየን ምንለያየው ስላልሆነ ስልጠናዎች አሉት፣ ልምምዶቹን እንትኖች አሉት፣ የእርስ በርስ ግንኙነቶች፣ መሪዎች ደግሞ ውክልና ተሰጥቷቸው ዲክሌር የሚያደርጉበት አለ። ስለዚህ እነኚህ ፕሮግራሞች ምን ያሳዩሃል? ፕሮሰስ ያለው ንስሐ እንደሆነና ተግባራዊ ለውጥም ኤክስፔክት የሚደረግበት ጉዳይ እንደሆነ ያመላክታል ብዬ አምናለሁ። ገባ? ሰው ስላላወቀ ነው ባወቀው መንገድ የሚሄደው። ያወቀ ዕለት ያላወቀበትን መንገድ አይመርጠው። ስለዚህ አሁን ተግባራዊ ለማድረግ እየተኬደበት ያለው ስልጠና ምኑም የነገ ተግባራችንን እንድንቀይር የሚያደርገን ይመስለኛል። ያለበለዚያ የኤማሁስ መንገደኞች ነው የምንሆነው። ልባችን እየተቃጠለ በዛው መንገድ መቀጠል ነው። አይናችን ተከፍቶ ውጤቱን ካየነው እች ሀገር አሁን በጦርነት የሚያሸንፍ ማንም እንደሌለ ሁሉ ጊዜ ዋር there is no winner አይደለ? ሁሉም ሉዝ አድርጎ ነው የሚወጣው። 100 ሺህ ያሰለፈ ጦርነቱ ሲያልቅ በዛ በኩል 200 ሺህ ተሰልፈው ከሆነ አንተ ጦርነቱ ሲያልቅ ዞሮ ኔጎሲዬሽን ነው እንጂ ጦርነት አሸነፈ የሚባል ሰው የለም። ሲያልቅ አንተ 80 ሺህ ይዛል፣ እነሱ 100 ሺህ ይዛል። ድንገት አሸነፍኩ ልትል ትችል ይሆናል፣ ግን አላሸነፈ 80 ሺህ ይዛል። ጦርነት ውስጥ አሸናፊ የለም። ይህንን ሁሉ የሚዋጋ ሰው ሁሉ ማወቅ አለበት። ማንም ሰው ጦርነት የከፈተ በየትኛውም ወገን ያለ ቢሆን ይህንን ማወቅ አለበት። ጦርነት ውስጥ አሸናፊ የለም። ንስሐ እንግባ የምንለው ለዚህ ነው። ፕሮሰስ ለማድረግ ግን የእውቀት የሀሳብ ሽግግር ለውጥ ያስፈልጋል። ይሄ መርሃ ግብር ይሄዳል እዛ ድረስ።
እጅግ አድርጌ አመሰግናለሁ ሐዋርያ ዘላለም ስለሰጠኝ ስለ ውድ ጊዜው። ጥያቄዎች ስለተገባደዱ በመጨረሻ ቀረ የሚሉት ሀሳብ ካለ ቀረ ምለው ሀሳብ ብዙ አውርቻለሁ መሰለኝ። ያው የቃላት ስህተት ሊኖር ይችላል። ታገሳችሁ ስሙኝ ነው ያስተላለፍኩትን መልእክት ደግሞ እንደ ሀገር እንደ ወንጌል አማኝ እንደ ማህበረሰብና ሕዝብ እንረዳ። በዚህ ማይን ከተረዳ ነው ለሀገር የሚጠቅመውን ሀገር የተሳሳተ መረዳት ያላቸው ሀሳባቸውን ይቀይሩ። መረጃውን የምንሰጣቸው ሰዎች ደግሞ ካውንስልም ላይ ያለ አሰራር ቢሆንም ደግሞ መልካም ብለን የሚደግፍ አይምሮና ልብ እንስማ። ስትከታተሉ የቆያችሁት እይታ የተሰኘውን መርሃ ግብራችንን ነው። በመግቢያ ላይ እንደነገርኳችሁ እይታ በወንጌላውያን ማዕቀፍ ውስጥ ሆኖ በማህበራዊ፣ በሀገራዊ እንዲሁም በቤተክርስቲያን ጉዳዮችን እያነሳ የእንግዶቻችንን እይታ የምንዳስስበት መርሃ ግብር ነው። ከሐዋርያው ጋር የነበረንን ቆይታ እንደወደዳችሁት እንደተጠቀማችሁበት ተስፋ አረጋለሁ። የተለየ እይታ ካላችሁ ወይም ደግሞ በእሳቸው እይታ ላይ ሀሳብ ካላችሁ በኮሜንት መስጫ ላይ ወይም ስክሪን ላይ ባለው አድራሻ ልትልኩልን ትችላላችሁ። በቀጣይ ከሌላ እንግዳ ጋር አብሬያችሁ እሆናለሁ። የዚህን መርሃ ግብር አዘጋጅ ያቀርብኩላችሁ አቤት አደለ ኪያ ነኝ። መልካም ጊዜ